ሰላም ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 2 ትምህርታችን ላይ አንደር ኬሚካል ቦንዲንግ ፎርሜሽን ኦፍ አዮኒክ ቦንድስ እንመለከታለን ማለት ነው። ስለዚህ የአዮኒክ ቦንድን አፈጣጠር እንመለከታለን። ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ ከሳቋማ። እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሰብስክራይብ ያረጋችሁ ላይክ እና ሼር በማድረግ ሌሎችም እንዲደርስ አድርጉ። አሁን ቀጥታ ወደ 2.2.2 ፎርሜሽን ኦፍ አዮኒክ ቦንድስ እንሄዳለን። You may be surprised to learn that the electron transfer process actually absorbs energy. So why does it occur? As you will see, the reason ionic substances exist at all is because of the enormous release of energy when the ions come together and form a solid. እንግዲህ ጠቅላላ አድርጌና ሀሳብ ሳቀርብላችሁ ርዕሳችን ምንድን ነው? ፎርሜሽን ኦፍ አዮኒክ ሰብስታንስ ወይም አዮኒክ ቦንድን ነው። ስለዚህ ፎርሜሽን ኦፍ አዮኒክ ቦንድን ከኢነርጂ አንጻር ምን እንደሚመስል ኢን ዲቴል ዋን ባይ ዋን እናየዋለን። እዚህ ጋር ግን ልትደነቁ ትችላላችሁ። ምክንያቱም ኤሌክትሮን ትራንስፈር ፕሮሰስ አክቹዋሊ አብዞርብስ ኢነርጂ። ስለዚህ ኢነርጂ አብዞርብ የሚያደርግ ከሆነ እንዴት ይፈጠራል? እንዴት አዮኒክ ኮምፓውንዶች በቀላሉ ሊፈጠሩ ይችላሉ ትልትሉ ትችላላችሁ። ነገር ግን ቀጥሎ በደንብ እንመለከተዋለን። እንግዲህ አዮኒክ ሰብስታንሶች ኤግዚስት የሚያደርጉበት ምክንያት ከፍተኛ የሆነ ኤነርጂ ሪሊዝ ስለሚያደርጉ ነው። ስለዚህ አዮኖቹ ሲመጡ አንድ ላይ ቱጌዘርስ እንዲህ ሲሰበሰቡና አዮኒክ ሶሊድ ሲፈጥሩ ከፍተኛ የሆነ ኤነርጂ ሪሊዝ ያደርጋሉ። ቢኮዝ ኦፍ ዛት ነው ሊፈጠሩ የቻሉት ነው የሚለን። እንግዲህ ቃሉት ቀጥሎ በምናያቸው ስቴፖች ይህን ነገር በደንብ በትነን እናየዋለን ማለት ነው። ጥሩ ተማሪዎች እንግዲህ የዚህ ቪዲዮ ርዕስ ምን ነበር? ፎርሜሽን ኦፍ አዮኒክ ቦንድስ። ስለዚህ አዮኒክ ቦንድ የሚፈጠረው በምንድን ነው? በትራንስፈር ኦፍ ኤሌክትሮን አይደለ? ይሄን ታውቃላችሁ። ስለዚህ ያንን ነው እንግዲህ በትነን እያየን ያለ ነው ማለት ነው። ስለዚህ ቅድም ከዚህ በፊት የነበረው ስላይድ ላይ እንዳየነው ከኢነርጂ ጋር አብዞርፕሽንና እንዲሁም ደግሞ ሪሊዝ ኦፍ ኢነርጂ የሚካሄድባቸው የተለያዩ ፕሮሰሶች ይካሄዳሉ። እነሱን ነው አንድ በአንድ የምንመለከተው ማለት ነው። ስለዚህ ይህንን ከሊቲየም ፍሎራይድ ፎርሜሽን ጋር እስቲ አገናኝተን እንመለከታለን ማለት ነው። ኮንሲደር ጀስት ዘ ኤሌክትሮን ትራንስፈር ፕሮሰስ ፎር ዘ ፎርሜሽን ኦፍ ሊቲየም ፍሎራይድ which involves two steps። እስቲ እንግዲህ የኤሌክትሮን ትራንስፈር ፕሮሰስ በሊቲየም ፍሎራይድ ፎርሜሽን ጊዜ ምን እንደሚመስል በሁለት ስቴፕ እንመልከት። የመጀመሪያው a gaseous lithium atom loses an electron። እንግዲህ የመጀመሪያው ስቴፕ ላይ ሊቲየም አተም ሜታል ነው። ሊቲየም ሉዝ ያደርጋል። ፕሮሰስ እንትኑማችን ምንድነው? አዮኒክ ቦንድ ፎርሜሽን አለ፣ ኤሌክትሮን ትራንስፈር አለ ማለት ነው። ኤሌክትሮን ትራንስፈር ካለ ኤሌክትሮን የሚሰጥ ኤሌክትሮን የሚቀበል አለ ማለት ነው። ስለዚህ ሊቲየም ኢን ዘ ጋስ ፎርም ሉዝስ ዋን ኤሌክትሮን። እዚህ ጋር እንደምንመለከተው ሊቲየም ቱ ሊቲየም አዮን ይቀየራል፣ አንድ ኤሌክትሮን ሉዝ በማድረግ ማለት ነው። ስለዚህ ቺን ኤሌክትሮን ሪሙቭ ለማድረግ የሚያስፈልገው ኢነርጂ ፈርስት አዮናይዜሽን ኢነርጂ ነው። ይህም ይኸውና እዚህ ጋር ያለው ነው ማለት ነው። 520 ኪሎ ጁል ኤነርጂ ያስፈልጋል አንድ ኤሌክትሮንን ከአውተር ሞስት ሼል ኦፍ ሊቲየም አተም ላይ ሪሙቭ አድርጎ ሊቲየም አየንን ለመፍጠር ማለት ነው። ይሄ አንደኛው ፕሮሰስ ነው። The second step, a gaseous fluorine atom gains an electron lost by lithium atom. We call it electron affinity. ሌላኛው ደግሞ ሊቲየም ሉዝ ያረጋትን ሊቲየም አተም ሉዝ ያረገውን አንድ ኤሌክትሮን ደግሞ ፍሎሪን ኢን ደ ጋስ ፎርም ያለው ፍሎሪን አተም ይቀበልና እዚህ ጋር እንደምንመለከተው እቺ ኤሌክትሮን ፍሎሪን አተም ላይ አድድ ስትሆን ነው የሚያሳየን። ወደ ፍሎራይድ አዮን ይቀየራል ማለት ነው። ስለዚህ በዚህ ፕሮሰስ ጊዜ ኢነርጂ ሪሊዝ ይሆናል። ኤሌክትሮን አፊኒቲ እንለዋለን። ይሁንና ኔጌቲቭ 328 ኪሎ ጁል ኢነርጂ ሪሊዝ ይሆናል ማለት ነው። Note that the two-step electron transfer process by itself requires energy። እንግዲህ እዚህ ጋር ልብ እንድትሉ የሚያሳስባችሁ ነገር ምንድነው? ራሱ ይህ የሁለት ስቴፕ two step electron transfer ፕሮሰሱ በራሱ ኢነርጂ ሪኳየር እንደሚያስፈልገው። ለምሳሌ ሁለቱን ሰም አፕ ስናደርጋቸው ሊቲየም ወደ ሊቲየም አየን ሲቀየር ቅድም እዛ ጋር የጻፍነው የኢነርጂ መጠን አለ። that means the first ionization energy ማለት ነው ፖዚቲቭ 520 ኪሎ ጁል ማለት ነው። ሲደመር እዚህ ጋር ደግሞ እዚህ ጋር ፍሎሪን አለ። ፍሎሪን ወደ ፍሎራይድ አየን ሲቀየር ወይም ደግሞ አንድ ኤሌክትሮን ሲቀበል ሪሊዝ የሚያደርገው ኤነርጂ አለ። ኤሌክትሮን አፊኒቲው ማለታችን ስንነበር የተባባልነው ኔጌቲቭ 328
ኪሎ ጁል። ስለዚህ በአጠቃላይ ኔት ኤነርጂው ሁለቱን ስናቀናንስና ስንት ይመጣል ማለት ነው? 192 ኪሎ ጁል ይመጣል ማለት ነው። ስለዚህ በዚህ ፕሮሰስ ጊዜ ይሄን ያህል ኢነርጂ ሪኳየር ያረጋል ወይም ደግሞ ያስፈልገዋል ፕሮሰስ ማለት ነው። The total energy needed for ion formation is even greater than this because metallic lithium and diatomic fluorine must first be converted to separate gaseous atoms which also requires energy. ይህ ስቴትመንት የሚለን እንግዲህ አጠቃላይ ኢነርጂው የምኑ ኢነርጂ አየን ፎርሜሽን ላይ የሚያስፈልገው ኢነርጂ ቅድም ያየነው ኢነርጂ ማለት ነው ከነበረው በላይ ግሬተር ይሆናል ማለት ነው። ይህ የሚሆነበት ምክንያት ምንድነው? ሜታሊክ ሊቲየም እና ዳያቶሚክ ፍሎሪንን ወደ ሴፓሬት ጋሼስ አተም ለመቀየር ሌላ አዲሽናል ኢነርጂ ስለሚያስፈልግ እኛ ቅድም እንደምታስታውሱት ቱ ስቴፕ ፕሮሰሱን ስንመለከት ከጋሼስ ሊቲየም እና እንዲሁም ደግሞ ከጋሼስ ፍሎሪን ነበር የተነሳ ነው። ነገር ግን ሊቲየም አተም በሶሊድ ፎርም ያለው ሊቲየም አተምን ወደ ጋሼስ ፎርም ለመቀየር ራሱ እዚህ ጋር የሚያስፈልግ ኤነርጂ አለ ማለት ነው። ኢነርጂ አብዞርፕሽን አለ ማለት ነው። እንደገና ፍሎሪን ዳያቶሚክ ነው። ስለዚህ ያንን ፍሎሪን ለመነጣጠልና ወደ ፍሎሪን አተም ለመቀየር ራሱ በፍሎሪኖች መካከል ያለውን ቦንድ ምን ማድረግ አለብን? ብሬክ ማድረግ አለብን አይደለ? አዎ ይሄንን ቦንድ መስበር አለብን። ስለዚህ ያ ምን ይፈልጋል? ኤነርጂ ይፈልጋል ማለት ነው። ስለዚህ ቶታል ኢነርጂው ቶታል ኢነርጂ ኒድድ ቅድም ካስቀመጥነው በላይ ከፍ ያለ ነው የሚሆነው በዚህ ፕሮሰስ ጊዜ ማለት ነው። በሊቲየም አይንና ፍሎራይድ አይን ፎርሜሽን ጊዜ ማለት ነው። ስለዚህ ይህ አይን ፎርሜሽን ብዙ ኢነርጂ አብዞርፕሽን እንዳለው ነው እንግዲህ እዚህ ጋር የሚያሳየን። እስቲ በቀጣይ ደግሞ እኔ ምን እንደሚለን Despite this, the standard heat of formation of solid lithium fluoride is negative 617 kilojoule per mole. That is 617 kilojoule is released when 1 mole of lithium fluoride forms from its elements. እንግዲህ ተማሪዎች እዚህ ጋር ሚለን ነገር ምንድነው? ከዚህ ባሻገር እንግዲህ ወደ ሂት ኦፍ ፎርሜሽን ኦፍ ሶሊድ ሊቲየም ፍሎራይድ ስንመጣ ወይም ደግሞ አንድ ሞል ኦፍ ሶሊድ ሊቲየም ፍሎራይድን ፎርም ለማድረግ ዲስ ማች ኢነርጂ ሪሊዝ ይሆናል። ስንት? ኔጌቲቭ 607 ኪሎ ጁል ፐር ሞል ማለት አንድ ሞል ኦፍ ዋን ሞል ኦፍ ሊቲየም ፍሎራይድ አይን ሲፈጠር ፕሮዲውስ ፎርም ሲሆን ዲስ ማች ኢነርጂ ሪሊዝ ይሆናል። ቅድም ከዚህ በፊት በነበሩት ቱ ስቴፕ ሂደቶች ላይ ሊቲየም ፍሎራይድ አይን ፎርሜሽን ላይ ስንመለከት ያን ያህል ኢነርጂ አብዞርብ ያደርጋል ሲስተም ወይም ይሄን ያህል ኢነርጂ ይፈልጋል እንደውም ከዛ በላይ ይፈልጋል እያለን ነበር አይደለ? አሁን ደግሞ ይሄን ያህል ኢነርጂ ሪሊዝ ያደርጋል እያለን ነው። ምንም ኮንፊውዝ እንዳትሆኑ፣ ምክንያቱም ቅድም ያየነው አይን ፎርሜሽን ነው። አይን ፎርሜሽን ማለት ከሊቲየም ሶሊድ ተነስተን እንዲሁም ከፍሎሪን ዳያቶሚክ ነው ጋዝ ተነስተን ወደ ሊቲየም አይን ወደ ፍሎራይድ አይን ሲቀየር ያለውን ፕሮሰስ ነው ያየነው እንጂ እስከ መጨረሻው አላየንም። አሁን ደግሞ እዚህ ጋር ሊቲየም አይንና ፍሎራይድ አይን ኮምባይንድ ሆነው ሶሊድ ሊቲየም ፍሎራይድን ፎርም ሲያደርጉ ይሄን ያህል ኢነርጂ ሪሊዝ ያደርጋል ማለት ነው። ስለዚህ ምን አለን ማለት ነው? ኤግዞተርሚክ ኮምፖነንት አለው ፕሮሰሱ ማለት ነው። ኤግዞተርሚክ ማለት ምን ማለት ነው? ኤግዞተርሚክ ስንል ሂት ሪሊዝ ማለት ነው አይደለ? ስለዚህ ሂት ሪሊዝ የሚያደርግ ሌላ ስቴፕ አለው ይሄ ፕሮሰስ ማለት ነው ባጭሩ። ስለዚህ ያንን ደግሞ እስቲ በቀጣይ እንመለከታለን። እያየን ያለነው ፎርሜሽን ኦፍ አዮኒክ ቦንዲንግን ነው። ስለዚህ አዮኒክ ቦንዲንግ ፎርሜሽንን ስንመለከት እንዴት ከመነሻው ተነስተን እዚህ ጋር አዮኒክ ቦንድ እስኪፈጠር ድረስ ያሉትን ስቴፖች ኢን ተርምስ ኦፍ ኢነርጂ ዋይዝ ዋን ባይ ዋን እያየን ነው ማለት ነው። የበለጠ ቀጥሎ ያለውንም ደግሞ ስናይ ክሊር ይሆንላቸዋል። That is, there must be some exothermic energy component.
large enough to overcome the endothermic steps. These are በጣም ጥሩ እንግዲህ ቅድም እንዳየነው ኔጌቲቭ 617 ኪሎ ጁል ኦፍ ኢነርጂ ፕሮሰሱ ምን ያደርጋል ብለናል? ሪሊዝ ያደርጋል ዘ ኦቨርኦል ሊቲየም ፍሎራይድ ቦንድ ሲፈጠር። ከዛ በፊት ደግሞ አይን ፎርሜሽን ላይ ስንመለከት ፕሮሰሱ ኢንዶተርሚክ እንደሆነ የሆነ ያህል ኢነርጂ እንደሚያስፈልግ አይን ፎርም ለማድረግ ተመልክተናል። ነገር ግን ፋይናሊ ደግሞ ቦንድ ሲፈጠር ይሄን ያህል ኢነርጂ ሪሊዝ ያደርጋል ብለናል። ስለዚህ የሆነ ኤግዞተርሚክ ኢነርጂ ኮምፖነንት አለ ማለት ነው። ምክንያቱም እስከ አይን ፎርሜሽን ድረስ ኤንዶተርሚክ ነው፣ ወይም ደግሞ ሲስተሙ ፕሮሰሱ አይን እስኪፈጥሩ ድረስ ሊቲየምና ፍሎራይድ አይኖች ይህን ያህል ኢነርጂ ያስፈልገዋል ብለናል። ከዛ በኋላ ግን ፋይናሊ ይሄን ያህል ኢነርጂ ሪሊዝ ያደርጋል ብለናል። ስለዚህ ኤግዞተርሚክ ኮምፖነንት አለው፣ ኢነርጂ ሪሊዝ የሚያደርግ ፕሮሰስ ወይም ኮምፖነንት አለው ማለት ነው። እሱን ደግሞ እስቲ እንመልከት። በጣም ጥሩ። እዚህ ጋር እንግዲህ when 1 mole of lithium ion and 1 mole of fluoride ion form 1 mole of lithium fluoride እዚህ ጋር እንደምንመለከተው ማለት ነው 1 mole of lithium ion plus 1 mole of fluoride ion gives us 1 mole of lithium fluoride። አያችሁ ይህ ፕሮሰስ በሚካሄድበት ጊዜ this much energy ኔጌቲቭ ፎርም እንደምታሳየው ሪሊዝ ያደርጋል። ስለዚህ ይህ ኤግዞተርሚክ ኮምፖነንት ነው ማለት ነው፣ ወይም ደግሞ ኢነርጂ ሪሊዝ የሚያደርግ ፓርት ኦፍ ዲስ ሪያክሽን ነው ማለት ነው። ስለዚህ ይህ አንዱ ኮምፖነንት ነው ማለት ነው። ምን አይነት ኮምፖነንት? ኤግዞተርሚክ ኮምፖነንት። ምን ማለታችን ነው? በሊቲየም ፍሎራይድ ወይም ደግሞ በዚህ አዮኒክ ቦንድ ፎርሜሽን ጊዜ ኢነርጂ ሪሊዝ የሚያደርግ ስቴፕ ማለታችን ነው። when the gaseous ions coalesce into a crystalline solid that occurs because each ion attracts others of opposite charge this one ማለት ነው። ስለዚህ ሌላኛው ኤግዞተርሚክ ኮምፖነንት ወይም ደግሞ ኢነርጂ ሪሊዝ የሚያደርገው ፕሮሰስ ቅድም ጋስ ፎርም ሲሆን ያለው። ስለዚህ ሊቲየም አየን ኢን ደ ጋስ ፎርም እንዲሁም ፍሎራይድ አየን ኢን ደ ጋስ ፎርም ወደ ሊቲየም ፍሎራይድ በዙሪያቸው የተለያዩ ኦፖዚት አየኖችን ኦፖዚት ቻርጅ የሆኑ አየኖችን ኮለስ አድርገው ወይም ደግሞ ሰብስበው ክሪስታላይን ሶሊድ ሲፈጥሩ ይህን ያህል ኢነርጂ ሪሊዝ ይሆናል ማለት ነው። ይህም ሌላኛው ኤግዞተርሚክ ፕሮሰስ ነው ማለት ነው። ስለዚህ ሊቲየም ፍሎራይድ ሶሊድ ፎርም በሚሆንበት ጊዜ ዚስ ማች ኢነርጂ ሪሊዝ ያደርጋል ማለት ነው። the negative of this value 1050 ኪሎጁል is the lattice energy of lithium fluoride። እንግዲህ የዚህ ኔጌቲቭ ቫልዩ ዛት ሚንስ ቅድም ያየነው ሊቲየም ፍሎራይድ ሶሊድ ፎርም በሚሆንበት ጊዜ ሪሊዝ የሚሆነው አጠቃላይ ኤነርጂ ሂት ኦፍ ፎርሜሽን ኦፍ 1 ሞል ኦፍ ሊቲየም ፍሎራይድ ኢን ዘ ሶሊድ ፎርም ማለት ነው ስንት ነው? ኔጌቲቭ 150 ኪሎ ጁል። ዳት ሚንስ 1 ሞል ኦፍ ሊቲየም ፍሎራይድ ሶሊድ ፎርም ፕሮዲውስ ሲሆን ዚስ ማች ኢነርጂ ሪሊዝ ያደርጋል ማለት ነው። ስለዚህ የዚህን ኔጋቲቭ ስንወስድ ፖዚቲቭ ማለት ነው ላቲስ ኢነርጂ ኦፍ ሊቲየም ፍሎራይድ ይባላል ማለት ነው። ስለዚህ ላቲስ ኢነርጂ ወይም ደግሞ በዚች ሌተር እዚህ ጋር ሪፕሬዘንት የሚሆነው ምንን ያመለክታል? it is the enthalpy change that occurs when 1 mole of ionic solid separates into gaseous ions። ስለዚህ የዚህ ኦፖዚት ፕሮሰስ ነው ካልን 1 ሞል ኦፍ ሊቲየም ፍሎራይድን ወደ ሊቲየም 1 ሞል ኦፍ ሊቲየም አየን ኢን ዘ ጋዝ ፎርም እና ወደ ፍሎራይድ አየን 1 ሞል ኦፍ ፍሎራይድ አየን ሴፓሬት ለማድረግ ወይም ብሬክ ለማድረግ በመካከል ቦንዱን የሚያስፈልገውን የኢነርጂ ቼንጅ ነው የሚያስፈልገውን የኢንታልፒ ቼንጅ ነው ምን የምንለው ማለት ነው? ላቲስ ኢነርጂ የምንለው። ስለዚህ ላቲስ ኢነርጂ ከፎርሜሽን ኦፍ አዮኒክ ኮምፓውንድ ጋር እዚህ ጋር እንደምንመለከተው ይመጣጠናል ማለት ነው። ስለዚህ በተቃራኒው ይሄን ያህል ኢነርጂ ሪሊዝ ካረገ ምን 1 ሞል ኦፍ ሊቲየም ፍሎራይድ ፎርም ሲሆን ማለት ነው ሶሊድ ፎርሙ። በተቃራኒው ደግሞ እሱን ሰባብሮ ወደ አየኖቹን ለመቀየር የሚያስፈልገው ኢነርጂ የሚመጣው ኢነርጂ ደግሞ እዚህ ጋር ብቻ ፖዚቲቭ እናደርጋትና ፕላስ 1050 ኪሎ ጁል ነው ማለት ነው። It indicates that the strengths of ionic interactions which influence melting point, hardness, solubility and other properties። ስለዚህ
ላቲስ ኢነርጂ ስንል እንግዲህ ቅድም the amount of energy needed, the enthalpy change required ቅድም እንዳልነው to break ionic bond ነው ያልነው አይደለ? ስለዚህ ይህ ምንን ያሳየናል? የአዮኒክ ኢንተራክሽኑን ስትሬንግዝ ያሳየናል። ስለዚህ ላቲስ ኢነርጂው ከፍተኛ ነው ማለት አዮኒክ ቦንዱ ቬሪ ስትሮንግ ነው ማለት ነው፣ አዮኒክ ኢንተራክሽኑ። ስለዚህ ይሄ ምንን አፌክት ያደርጋል? የአንድን አዮኒክ ኮምፓውንድ ፕሮፐርቲዎች ሜልቲንግ ፖይንቱን፣ ሃርድነሱን፣ ሶሉቢሊቲውን እና ሌሎች ፕሮፐርቲዎችን አፌክት ያደርጋል ማለት ነው። ላቲስ ኢነርጂስ ፍሮም ዘ ቦርን ሃበር ሳይክል። በጣም ጥሩ። አሁን እንግዲህ እስካሁን ራፍሊ አዮኒክ ቦንድ በሚፈጠርበት ጊዜ ያሉትን የኢነርጂ ለውጦች ተመልክተናል። ላቲስ ኢነርጂ ምን ማለት እንደሆነም አይተናል። አሁን ደግሞ ላቲስ ኢነርጂስ ፍሮም ዘ ቦርን ሃበር ሳይክል፣ ከቦርን ሃበር ሳይክል እንዴት አድርገን ነው ላቲስ ኢነርጂን ካልኩሌት ማድረግ የምንችለው የሚለውን እንመለከታለን ማለት ነው። ሶ ዊ ኒድ ቱ ኖ ዘ ላቲስ ኢነርጂ ኦፍ ሶሊድ ሊቲየም ፍሎራይድ። Finding the lattice energy of an ionic solid by experiment is difficult. እንግዲህ በኤክስፐሪመንት የአንድን አዮኒክ ሶሊድ ላቲስ ኢነርጂ ቀጥታ ማግኘት ከባድ ነው። However, this quantity can be found indirectly using the Born-Haber cycle. እዚህ ጋር ቦርን-ሃበር ሳይክል ምን ሳይክል ነው የሚለው ማወቅ ይኖርባቸዋል። ስለዚህ ቦርን-ሃበር ሳይክል እንግዲህ ቴርሞኬሚካል ሳይክል ነው። ቴርሞኬሚካል ሳይክል ነው። ስለዚህ ሂት ቼንጅ ያለበት ሳይክል ነው ማለት ነው። ስለዚህ ቦርን-ሃበር ሳይክል ስንል እንግዲህ አዮኒክ ቦንድ በሚፈጠርበት ጊዜ የተለያዩ ፕሮሰሶች አሉ። በነዛ ፕሮሰሶች ውስጥ ያሉትን የሂት ቼንጆች ወይም የሂት ለውጥ የሚያሳይ ፕሮሰስ ነው ወይም የሚያሳይ ሳይክል ነው ቦርን-ሃበር ሳይክል። ቅድም ያልናቸውን ለምሳሌ ሊቲየም ፍሎራይድ በሚፈጠርበት ጊዜ ሊቲየም ፍሎራይድ ሶሊዱ በሚፈጠርበት ጊዜ የተለያዩ ስቴፖች አሉ። መጀመሪያ ላይ ሊቲየም ሶሊድ ወደ ሊቲየም አየን እንደዚህ ያልን ያስቀምጥናቸው አሉ አለ። እነሱን በሂት ለውጥ ወይም በሂት ቼንጃቸው በኢንታልፒ ቼንጃቸው በሳይክል መልክ የሚያስቀምጥልን ፕሮሰስ ነው ቦርን-ሃበር ሳይክል የምንለው። ስለዚህ ኢንዳይሬክት በሆነ ዌይ ከቦርን-ሃበር ሳይክል ምንን ካልኩሌት ማድረግ እንችላለን? ላቲስ ኢነርጂን ካልኩሌት ማድረግ እንችላለን። እንዴት? ቀጥሎ እንመለከታለን። The reasoning is based on Hiss's law, which states that an overall reaction's enthalpy change is the sum of the enthalpy changes for the individual reactions that make it up. እንግዲህ ምንድነው ያየን ያለነው? ላቲስ ኢነርጂን በአዮኒክ ቦንድ ፎርሜሽን ጊዜ ላቲስ ኢነርጂ እንዴት አድርገን ካልኩሌት ማድረግ እንደምንችል ከቦርን-ሃበር ሳይክል ነው። ይህን ፕሪንሲፕል አፕላይ የምናደርገው እንግዲህ ቤዝድ ኦን ሂስስ ሎ ነው። ሂስ ሎ ደግሞ የሚለን ምንድነው? የአንድ ሪያክሽን በሚካሄድበት ጊዜ ኦቨርኦል ሪያክሽኑ ሂት ቼንጅ ከምን ጋር እኩል ነው? ኢንዲቪጁዋሊ ካሉት ሂት ቼንጆችን አዳፕ ስናደርጋቸው ኢትስ ተመሳሳይ ነው። ስለዚህ አንድ ሪያክሽን በሚኖርበት ጊዜ በውስጡ ቅድም እንዳየነው ብዙ አይነት ፕሮሰሶች ይኖራሉ። የነዛ ሁሉ ድምር ኔት ምን ይሰጠናል ማለት ነው? ኢንታልፒ ቼንጁን ኦቨርኦል ኢንታልፒ ቼንጁን ይሰጠናል ማለት ነው። ስለዚህ ቼንጅ ኢን ቶታል ኢንታልፒ ቼንጅ ኢዝ ኢኳል ቱ ቼንጅ ኢን ኢንታልፒ 1 ቼንጅ ኢን ኢንታልፒ 2 ቼንጅ ኢን ኢንታልፒ 3 እያለ የኢንዲቪጁዋል ሪያክሽኖች ላይ የሚካሄዱትን የሂት ለውጦች በመደመር ኦቨርኦል ለውጡ እናገኛለን ማለት ነው። ይህንን በደንብ በምሳሌ እንመለከተዋለን። Consider the Born-Haber cycle for the formation of sodium chloride. We think that solid sodium chloride can be formed from the elements by two different routes, as shown in figure 2.1. In one route, sodium chloride solid is formed directly from sodium solid and half chlorine gas. Change heat of formation is equal to negative 411 kilojoule per mole. እንግዲህ አሁን የሶዲየም ክሎራይድን ቦርን-ሃበር ሳይክል እንመለከታለን ማለት ነው። ይሄ ሶዲየም ክሎራይድ ቦንድ በሚፈጠርበት ጊዜ ያሉትን ፕሮሰሶች በውስጡ እንመለከታለን። ይህንን ለማየት እንግዲህ አንድ በአንድ የምናያቸው ስቴፖች ይኖራሉ። ስለዚህ ሶዲየም ክሎራይድን እንግዲህ ከሁለቱ ኤሌመንቶች በአንደኛው መንገድ ዳይሬክትሊ ሶዲየም ክሎራይድ ሶሊዱ ከሶዲየም ሶሊድ እና ክሎሪን ጋዝ ቀጥታ ሪያክት ሆኖ ፕሮዲዩስ የምናደርግበት የሚሰጠን ሂት ኦፍ ፎርሜሽን ኦፍ አለ ወይም ደግሞ ስታንዳርድ ሂት ኦፍ ፎርሜሽን ኦፍ ሶዲየም ክሎራይድ አለ። ያ ስንት ነው? ኔጌቲቭ 411 ኪሎ ጁል ፐር ሞል።
ጥሩ ተማሪዎች ቦርን ሃበር ሳይክል ፎር ሶዲየም ክሎራይድ ጋነን እንግዲህ ቦርን ሃበር ሳይክል ቅድም እንዳልኳችሁ ቴርሞኬሚካል ሳይክል ነው ማለት ነው። ስለዚህ ይህ አዮኒክ ቦንድ በሚፈጠርበት ጊዜ የተለያዩ ፕሮሰሶች አሉ። እዚህ ጋር ሩት 1 አለ። አንደኛው ሩት ቅድም እንዳልነው ለምሳሌ ሶዲየም ሶሊዱ ከክሎሪን ጋዝ ጋር ዳይሬክትሊ ኮምባይንድ ሆኖ ሶዲየም ክሎራይድ ሶሊዱን ይፈጥራል። ኔጌቲቭ 400 ቅድም ያልነው ስንት ነው? ኔጌቲቭ 411 ኪሎ ጁል ኤነርጂ ሪሊዝ ይሆናል ማለት ነው ቅድም በተሰጠን መሰረት። ሌላኛው ሩት ደግሞ እዚህ ጋር የምናገኛቸው ሩቱ ነው ማለት ነው። ስለዚህ ሩቱ ላይ ያሉ ፕሮሰሶችን በሙሉ አድ ስናረጋቸው እዚህ ጋር ካለው ሩት 1 ላይ ከምናገኘው ኢነርጂ ለውጥ ጋር እኩል ነው የሚለን ሂስ ስሎ ማለት ነው። ስለዚህ ያንን አፕላይ በማድረግ ምንን ካልኩሌት እናደርጋለን ማለት ነው? ላቲስ ኢነርጂን ካልኩሌት እናደርጋለን ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ስቴፕ 1 ሶዲየም ሶሊድ ፎርም ቱ ሶዲየም ጋዝ ፎርም፣ እንዲሁም ደግሞ ስቴፕ 3 ላይ ሶዲየም ጋዝ ፎርም ቱ ሶዲየም አየን። በዚህ መካከል ላይ ምን አለ? ኢነርጂ ለውጦች አሉ። እዚህ ጋር ስንመጣ ክሎሪን ጋዝ ወይም ደግሞ ዳያተሚክ ክሎሪን ወደ ክሎሪን አተም፣ ከዛ ክሎሪን አተም ደግሞ ወደ ክሎራይድ አይን የሚቀየርበት ሂደት አለ። ሁለቱ አይኖች ደግሞ ኮምባይንድ ሲሆነው ሶዲየም ክሎራይድን የሚፈጥሩበት ፕሮሰስ አለ ማለት ነው። ይህን ነው እንግዲህ ምን የምንለው ቦርን ሃበር ሳይክል ኦፍ ፎር ሶዲየም ክሎራይድ የምንለው። ይሄ ሩት 1 ነው፣ ይሄኛው ደግሞ ሩት 2 ነው ማለት ነው። በጣም ጥሩ ተማሪዎች the second root consists of the following 5 steps along with the enthalpy change for each። እንግዲህ second root ቅድም እዛ ጋር ያየነው ማለት ነው 5 ስቴፖች አሉት። ከነዚህ ስቴፖች ጋር ምን አለ አብሮ? ኢንታልፒ ቼንጅ አለ፣ ሂት ኢነርጂ ቼንጅ አለ for each። እስቲ ያንን እንመልከት። አንደኛው 5 ስቴፕ አለ ብለናል። ሜታሊክ ሶዲየም is vaporized to a gas of sodium atom። ስለዚህ ሶሊድ ሶዲየም ቱ ጋዝ ሶዲየም የሚቀየርበት ሂደት አለ ማለት ነው። ይሄ መጀመሪያው ስቴፕ ነው። ስለዚህ ከሱ ጋር ተያይዞ ያለው ኢንታልፒ ቼንጅ ፖዚቲቭ 108 ኪሎ ጁል ፐር ሞል ነው ማለት ነው። ስለዚህ ይህ ማለት አንድ ሞል ኦፍ ሶሊድ ሶዲየም አተምን ወደ አንድ ሞል ኦፍ ሶዲየም ጋዝ ፎርም ለመቀየር ይሄን ያህል ኢነርጂ አብዞርብ ያደርጋል ሲስተሙ ማለት ነው። ስቴፕ 1 ነው ይሄ። ስቴፕ 2 ጋር ስንመጣ ደግሞ ክሎሪን ሞለኪውልስ አር ዲሶሺየትድ ቱ አተምስ። እዚህ ጋር እንደምንመለከተው ክሎሪን ሞለኪውሉ ሴፓሬት ሲሆን ወይም ብሬክዳውን ወይም ዲሶሺየት ሲሆን ነው ፕሮሰሱ ሆሞላይሲስ ይባላል ማለት ነው። አንድ አይነት አተሞችን ተሰባብረው ወደ ሁለት የተለያዩ አተሞች ሲቀየሩ ማለት ነው አንድ ሞለኪውልን። ስለዚህ እዚህ ጋር እንደምንመለከተው ክሎሪን ሞለኪውል ጋዝ ፎርም ወደ ክሎሪን አተም የሚቀየርበት ዲሶሺየት የሚያደርግበት ተሰባብሮ ወደ ሁለት አተሞች የሚቀየርበት ሂደት አለ። ያም የቦንድ ኢነርጂ ኦፍ ክሎሪን አለ። የሱን ሃፍ ነው የምንወስደው፣ ሃፍ ኦፍ ቦንድ ኢነርጂ ኦፍ ክሎሪን። ስለዚህ ክሎሪን ወደ ሁለት ለመክፈል ስለሆነ ማለት ነው። ስለዚህ ቦንድ ኢነርጂ ኦፍ ክሎሪን ሞለኪውል እሱን መረጃውን ታገኙታላችሁ ከተለያየ ቦታ 240 ኪሎ ጁል ነው ማለት ነው። የሱን ሃፍ ስንወስድ ፖዚቲቭ 120 ኪሎ ጁል ፐር ሞል። ይሄም ሌላኛው ኢንዶተርሚክ ኮምፖነንት ኦፍ ዚስ ፕሮሰስ ነው ማለት ነው። ይሄን ያህል ኢነርጂ አብዞርብ ያደርጋል ሲስተሙ ይህ ክሎሪን ሞለኪውል ወደ ሁለት ክሎሪን አተሞች ስፕሊት ለማድረግ ማለት ነው። 5 ስቴፖች አሉት ብለናል። ሶስተኛው ስቴፕ ጋር ስንመጣ ደግሞ ቅድም የተፈጠረው ሶዲየም አተም አር አዮናይዝድ ቱ ሶዲየም አይንስ። ስለዚህ አዮናይዜሽን ፕሮሰስ ነው። ሶዲየም አተምን ወደ ሶዲየም አይን። ስለዚህ ያንን ለመቀየር ነው ያስፈልጋል ኤነርጂ ያስፈልጋል ማለት ነው። ፈርስት አዮናይዜሽን ኤነርጂ የምንለው ማለት ነው። ስለዚህ አንዷን ኤሌክትሮን ከሶዲየም አተም ላይ እዚህ ጋር በዲያግራሙ እንደምንመለከተው ማለት ነው ከአውተር ሞስት ሼል ኦፍ ሶዲየም ላይ ቺን ኤሌክትሮን ሪሙቭ ለማድረግ የሚያስፈልግ ኤነርጂ አለ። ያን ምን ማለት ፈርስት አዮናይዜሽን ኤነርጂ 496 ኪሎ ጁል ፐር ሞል ማለት ነው። ይህም ኤንዶተርሚክ ኮምፖነንት ኦፍ በዚህ ፕሮሰስ ነው ማለት ነው። ሶስተኛውን ስቴፕ አይተናል። የቀረናውን 4 እና 5 ነው። ምክንያቱም 5 ስቴፖች አሉት ሩቱ ብለናል። በጣም ጥሩ። አራተኛው ስቴፕ ፎርሜሽን ኦፍ ክሎራይድ አየን። ልክ ሶዲየም አይን እንደተፈጠረ ሁሉ ያቺ አንድ ሪሙቭ የሆነችው
ኤሌክትሮን ከማን ላይ ከሶዲየም ላይ ወደ ክሎሪን ላይ መታ አድ ስትሆን ሪሊዝ የሚሆን ኤነርጂ አለ። ይሄ ደግሞ ኤግዞተርሚክ ኮምፖነንት ነው። ኤሌክትሮን አፊኒቲ እንለዋለን አይደል? አዎ በባለፈው ዩኒታችን ላይ እንተማር ነው ማለት ነው። ኤሌክትሮንን አድ ስትሆን ሪሙቭ የሚሆን ኤነርጂ ማለት ነው። ኔጌቲቭ 349 ኪሎ ጁል ፐር ሞል ይህን ያህል ኢነርጂ ሪሊዝ ያደርጋል ሲስተሙ። የመጨረሻውና አምስተኛው ስቴፕ ፎርሜሽን ኦፍ ሶዲየም ክሎራይድ ሶሊድ ፍሮም ions. The ions sodium ion and chloride ions combine to give solid sodium chloride whose enthalpy changes the lattice energy is unknown. እንግዲህ ተማሪዎች እስካሁን እንዳየነው አየን ፈጠራ ድረስ ደርሰናል፣ ወይ ፎርሜሽን ኦፍ አየንስ ድረስ ያሉት ስቴፖች ተመልክተናል። ከሶዲየም ሶሊድ ተነስተን ሶዲየም አየን ላይ እንዴት እንደደረስን ክሎሪንም እንዲሁም ከክሎሪን ዳይ አቶሚክ ሞለኪውል ተነስተን ክሎራይድ አየን ላይ ከዛ መጨረሻ ላይ እነዚህ ሁለቱ ኮምባይንድ የሚሆንበት ስቴፕ አለ ማለት ነው። ስለዚህ ያ ስቴፕ ነው እንግዲህ እዚህ ጋር ላቲስ ኢነርጂ የምንለው ወይም ከላቲስ ኢነርጂ ጋር ተመጣጣኝ ነው የምንለው። ስለዚህ ሶዲየም አየን ከክሎራይድ አየን ጋር ኮምባይንድ ሆኖ ሶዲየም ክሎራይድ ጋዝን ሶሊድን የሚፈጥርበት ሂደት ወይም አምስተኛው ስቴፕ ከላቲስ ኢነርጂ ጋር እኩል ነው ማለት ነው። በጣም ጥሩ። we know the enthalpy of formation for sodium chloride ወይም ዳይሬክት ሩቱ ሰጥቶናል ቅድም ኤንድ ኢኳል ስንት ነበር የተባባል ነው ኔጌቲቭ 411 ኪሎ ጁል ፐር ሞል ማለት ይሄኛው ማለት ነው እዚህ ጋር ያለው ዳይሬክት ሩቱ። ስለዚህ እዚህ ጋር ማይነስ 411 ኪሎ ጁል ፐር ሞል። ስለዚህ አንድ ሞል ኦፍ ሶዲየም ክሎራይድ ፕሮዲዩስ ለማድረግ ፍሮም ዳይሬክት ሩት ሂት ኦፍ ፎርሜሽኑ ስንት ነው? ኔጌቲቭ 411 ኪሎ ጁል ፐር ሞል ኤነርጂ ማለት ነው። Therefore, we can calculate the lattice energy using Hess's law. Solving or lattice energy of sodium chloride gives እዚህ ጋር እንግዲህ ስለዚህ ይሄኛውን ካወቅን ይሄ ሩትና እዚህ ጋር ያለው ሩቱ እኩል ናቸው ወይም ደግሞ ኦቨር ኦል ኢነርጂያቸውን አድ ስናደርግ ከዚህ ጋር እኩል ነው የሚለውን የሂስስ ሎውን ፕሪንሲፕል አፕላይ በማድረግ ምንን ሶልቭ ማድረግ እንችላለን? ላቲስ ኢነርጂ ኦፍ ሶዲየም ክሎራይድን ማግኘት እንችላለን ማለት ነው። ቀጥሎ እንመልከተው። ጥሩ ተማሪዎች እንግዲህ ይሄ ምንድነው የሚያሳየን? ላቲስ ኢነርጂ ኦፍ ሶዲየም ክሎራይድን ነው የሚያሳየን። ስለዚህ እዚህ ጋር ምንድነው የሚለን? ላቲስ ኢነርጂ ኦፍ ሶዲየም ክሎራይድ ኢዝ ኢኳል ቱ ስታንዳርድ ሂት ኦፍ ፎርሜሽን ኦፍ ሶዲየም ክሎራይድ ማይነስ ብራኬት እዚች ጋር እያንዳንዷን ስቴፕ አድ አፕ አድርገን ማለት ነው። ስለዚህ ሁሉንም ስቴፖች ከስታንዳርድ ሂት ኦፍ ፎርሜሽን ኤነርጂ ላይ ስንቀንሳቸው ምን እናገኛለን ማለት ነው? ላቲስ ኢነርጂ እናገኛለን። ይሄ እንዴት ነው የመጣው ካላችሁ ሉክ ከሄስሎ ተነስተን ይሄ ሩት ወይም ደግሞ እዚህ ጋር ያለው ኢነርጂ ለውጥ ይሄ ሩት ዋን ነው ብንል እዚህ ጋር ያለው ኢነርጂ እዚህ ጋር ያሉትን በሙሉ ደምረን ከምናገኘው ጋር እኩል ነው ማለት ነው። ስለዚህ እዚህ ጋር ያለው ስቴፕ 1 ሲደመር ስቴፕ 2 ሲደመር ስቴፕ 3 ሲደመር ስቴፕ 4 ሲደመር ስቴፕ 5 ኢዝ ኢኳል ቱ ይሄኛው። ስለዚህ እዚች ጋር እስቲ እንጻፋትና ስቴፕ 1 ሲደመር ስቴፕ 2 ሲደመር ስቴፕ 3 ሲደመር ስቴፕ 4 ሲደመር ስቴፕ 5 ስቴፕ 5 ማለት ምን ማለት ነው? ላቲስ ኢነርጂ ኦፍ ሶዲየም ክሎራይድ ማለታችን ነው። በሌላ አባባል ኢዝ ኢኳል ቱ ከምን ጋር እኩል ነው ብለናል? አዎ ሂት ኦፍ ስታንዳርድ ፎርሜሽን ኦፍ ሶዲየም ክሎራይድ ማለት ነው። ስለዚህ ይሄ እኩል ነው ካለን ሌሎቹን ደምረን እነዚህን አራቱን ስቴፖች ደምረን ከዚህ ላይ ስንቀንስ ምን እናገኛለን ማለት ነው? ላቲስ ኢነርጂ ኦፍ ሶዲየም ክሎራይድን እናገኛለን ማለት ነው። ስለዚህ ያንን ነው እዚህ ጋር ያደረግነው ማለት ነው። ስለዚህ ቼንጅ ኢን ሂት ኦፍ ፎርሜሽን ኦፍ ሶዲየም ክሎራይድ ሲቀነስ ቼንጅ ኢን ሂት ኦፍ ስቴፕ 1 ቼንጅ ኢን ኢንታልፒ ኦፍ ስቴፕ 1 ቅድም ያየነው ስቴፕ 1 ማለት ነው ይሄኛው ማለት ነው። ሶዲየም ሶሊድን ወደ ሶዲየም ጋዝ ሲቀየር ያለው የኢነርጂ ለውጥ እሱ ማለት ነው ምን ነበር? ኢንዶተርሚክ አይደለ? እንዲሁም ደግሞ ስቴፕ 2 ስቴፕ 3 ስቴፕ 4 ላይ እዚህ ጋር ቅድም የዘርዘርናቸውን ፕሮሰሶች በሙሉ ደምረን ከስታንዳርድ ሂት ኦፍ ፎርሜሽን ኦፍ ሶዲየም ክሎራይድ ስንቀንስ ምን እናገኛለን ማለት ነው? ላቲስ ኢነርጂን እናገኛለን ማለት ነው። ስለዚህ ባጭሩ ሂስስ ሎ ወይም ደግሞ ቦርን ሃበር ሳይክል እንዲሁም ደግሞ ላቲስ ኢነርጂ ሶስቱን ፖይንቶች እስቲ እዚች ጋር ባጭሩ ልከልስላችሁና አላማችን ምንድነው? ስቴፕ 5ን ማግኘት ነው። ስቴፕ 5 ምንድነው? ወይም ነው ስቴፕ 5 ከምን ጋር እኩል ነው ብለናል? መነሻችን ላይ ከላቲስ ኢነርጂ ጋር እኩል ነው።
ስለዚህ ሁለቱ አየኖች ኮምባይንድ ሆነው ሶዲየም ክሎራይድን ሲፈጥሩ ሪሊዝ የሚያደርጉት ኢነርጂ የሱ ኔጌቲቭ ኢነርጂ ስንወስድ ከላቲስ ኢነርጂ ኦፍ ሶዲየም ክሎራይድ ጋር እኩል ይመጣጠናል ማለት ነው። ለዚህ ነው ስቴፕ 5ን እንደ ላቲስ ኢነርጂ ኦፍ ሶዲየም ክሎራይድ ያልነው ማለት ነው። ይህ ደግሞ በአጠቃላይ ምን ይባላል? ቦርን ሃቨር ሳይክል ይባላል ማለት ነው። ስለዚህ ይህ ቦርን ሃቨር ሳይክል የኢነርጂ ለውጥ የሚያሳየን ሳይክል ነው። አዮኒክ ቦንድ በሚፈጠርበት ጊዜ በዚህ ጊዜ ሶዲየም ክሎራይድ ወይም ደግሞ በሶዲየምና በክሎሪን መካከል ላይ አዮኒክ ቦንድ በሚፈጠርበት ጊዜ ያሉትን ስቴፖች ኢነርጂ ዋይዝ የሚያሳየን ነው። ስለዚህ ሂስስ ሎውን አፕላይ በማድረግ ይህንን ቦርን ሃቨር ሳይክል በመጠቀም ምንን ካልኩሌት ማድረግ እንችላለን? ላቲስ ኢነርጂን ካልኩሌት ማድረግ እንችላለን ማለት ነው። ሂስስ ሎው ምንድን ነው የሚለን? ዋቴቨር ሩት ቢከተል ኦቨር ኦል ኢነርጂ እዚህ ጋር ያለው ኦቨር ኦል ኢነርጂ የእያንዳንዱ ሰም ውጤት ነው የሚለን። ኖት ionic solids exist only because the lattice energy exceeds the energy required for the electron transfer። እንግዲህ አዮኒክ ሶሊዶች ለምሳሌ እንደ ሶዲየም ክሎራይድ፣ ካልሲየም ክሎራይድ የመሳሰሉት ሶሊዶች ኤግዚስት የሚያደርጉት ላቲስ ኢነርጂው ከምኑ ሲበልጥ ነው? ኤነርጂ ሪኳየርድ ቱ ትራንስፈር ኤሌክትሮን ወይም ደግሞ ኤሌክትሮንን ትራንስፈር ለማድረግ ከሚያስፈልገው ኢነርጂ ሲበልጥ ነው ላቲስ ኢነርጂ። ላቲስ ኢነርጂ እንግዲህ የምንለው ምንድን ነበር የተባባልነው? አው አንድ ሞል ኦፍ ሶሊድ አዮኒክ ኮምፓውንድን ብሬክ ዳውን ለማድረግ የሚያስፈልገው ኤነርጂ ማለት ነው። ስለዚህ ያ ኤነርጂ ኤሌክትሮንን ትራንስፈር ለማድረግ ወይም አየን ፎርም ለማድረግ ከሚያስፈልገው ኤነርጂ ሲበልጥ አዮኒክ ሶሊዶች ኤግዚስት ያደርጋሉ ማለት ነው። በጣም ጥሩ ተማሪዎች ኤክሰርሳይዝ 2.3 እንሰራለን። አንድ ባንድ እንሰራለን። መጀመሪያ ግን እንደ ሁልጊዜውም አድቫይዝ የማደርጋችሁ በራሳችሁ በደንብ እንድትሰሩ እንድትሞክሩ ነው። ከዛ በኋላ መልሱን ክሮስ ቼክ አድርጋችሁ እርማት መውሰድ ትችላላችሁ ማለት ነው። ኩዌስችን ነምበር 1 draw a Lewis electron dot symbol for each atom። ቀጥሎ ላሉት ሉዊስ ኤሌክትሮን ዶት ሲምቦላቸውን ድሮ አድርጉ ነው የሚለን። ስለዚህ ሉዊስ ኤሌክትሮን ዶት እንዴት እንደሚሰራ አውቃችኋል። ሲምቦሉ ከዛ ደግሞ ቫለንስ ኤሌክትሮናቸውን በዶት ሪፕሬዘንት ማድረግ ማለት ነው። በጣም ቀላል ነው፣ እንደምትሰሩት እርግጠኛ ነኝ። ከሩቢዲየም እንጀምራለን። ኤ ሩቢዲየም ነው። እዚህ ጋር አቶሚክ ዲያግራሙን እንደምንመለከተው እንግዲህ የሩቢዲየም አውተር ሞስት ሼል ኤሌክትሮን ስንት ነው? 1 ነው ማለት ነው። ስለዚህ አር ቢን እንሰራና እቺን አንድ ኤሌክትሮን ወይ በዶትም እንችላለን በኤክስ፣ ብዙ ጊዜ ሜታሎችን በኤክስ ሪፕሬዘንት ስለምናደርግ ነው በዚህ መልክ ሪፕሬዘንት እናደርጋለን። ይሄ ሉዊስ ኤሌክትሮን ዶት ሲምቦል ፎር ሩቢዲየም ነው ማለት ነው፣ ፎር ዘ ኤሌመንት ሩቢዲየም። ቢጋ ስንመጣ አርሰኒክን እናገኛለን። እዚህ ጋር አቶሚክ ዲያግራሙን አስቀምጬላችኋለሁ። እናንተ ደግሞ ከፔሪዮዲክ ቴብል ላይ አቶሚክ ነምበሩን አይታችሁ ኤሌክትሮን ኮንፊገሬሽኑን በመስራት ማስቀመጥ ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምንመለከተው 1 2 3 4 5። ስለዚህ አውተር ሞስት ሼሉ 5 ነው። ስለዚህ የአርሰኒክ ሉዊስ ስትራክቸር ስንሰራ በአንዱ ሳይድ ላይ ፔር አድርገን ፔር ኦፍ ኤሌክትሮንስ ከዛ ውጪ ደግሞ ሲንግል ኤሌክትሮን በሶስት ማቅጣጫ ማስቀመጥ እንችላለን። ስለዚህ እነዚህ ኤሌክትሮኖች ወይም እነዚህ ዶቶች ምንን ያሳያሉ? ቫለንስ ኤሌክትሮን አውተር ሞስት ሼልን ያሳያሉ ማለት ነው። ስለዚህ ሉዊስ ኤሌክትሮን ዶት ሲምቦሉ ይህን ይመስላል ማለት ነው። ሲጋ ስንመጣ በኤሌመንት ኢንዲየምን እናገኛለን። አውተር ሞስት ሼሉ ላይ 3 ኤሌክትሮኖችን እናገኛለን። ስለዚህ እነዚህን 3 ኤሌክትሮኖች በሶስቱ አቅጣጫ ላይ ወይም በዶት ሪፕሬዘንት ማድረግ ነው ማለት ነው። ስለዚህ የኢንዲየም ሉዊስ ኤሌክትሮን ዶት ሲምቦል ይህን ይመስላል ማለት ነው። Question number 2 give the group number and general electron configuration of an element with each electron dot symbol። ስለዚህ እዚህ ጋር ደግሞ በተቃራኒው ኤሌክትሮን ዶት ሲምቦላቸው ተሰጥቶናል። ስለዚህ ከኤሌክትሮን ዶት ሲምቦላቸው ተነስተን ግሩፕ ነምበራቸውንና ጀነራል ኤሌክትሮን ኮንፊገሬሽናቸውን እንድናገኝ ነው የተጠየቅነው ማለት ነው። ስለዚህ ኤ ጋር ስንመጣ እዚህ ጋር እንደምትመለከቱት በኤክስ ዙሪያ ላይ 3 ኤሌክትሮኖችን እናገኛለን። ስለዚህ እነዚህ 3 ኤሌክትሮኖች ቫለንስ ኤሌክትሮኖች ናቸው። ቫለንስ ኤሌክትሮኑ 3 ነው ማለት ግሩፕ ነምበሩ ስንት ነው ማለት ነው? ግሩፕ ነምበር እና ቫለንስ ኤሌክትሮን እኩል ነው አይደለ? ስለዚህ ግሩፕ ነምበሩ 3 ነው ማለት ነው። ሌላ የተጠየቅነው ደግሞ ኤሌክትሮን ኮንፊገሬሽን ጀነራል ኤሌክትሮን ኮንፊገሬሽናቸውን የተጠየቅነው። ስለዚህ የነዚህ የግሩፕ 3 ጀነራል ኤሌክትሮን ኮንፊገሬሽን ጋር ስንመጣ አውተር ሞስት ሼላቸውን ማለት ነው NS2 NP1። ለምሳሌ እንደ ምሳሌ እስቲ እዚህ ጋር እንውሰድ። ግሩፕ 3 ነው ብለናል አይደል? ከግሩፕ 3 አንድ ሁለት ኤሌመንቶችን ወስደን እንመልከት። ቦሮን ብንወስድ ለምሳሌ ቦሮን አቶሚክ ነምበር ወይም ቶታል ኤሌክትሮን ነምበር ስንት ነው? 5 ነው። እነዚህን ኤሌክትሮኖች ስናስቀምጣቸው ሂሊየም ሁለቱን ኤሌክትሮኖች በሂሊየም ሪፕሬዘንት ብናደርግ ዜን ዋት 2s2
እንዲሁም ደግሞ 2p1 ሆኖ እናገኘዋለን ማለት ነው። ሌላ እስቲ የግሩፕ 3 ኤሌመንት ሌላ ነገሩኝ። አዎ አሉሚኒየምን እስቲ እንሞክር። አሉሚኒየምም ግሩፕ 3 ኤሌመንት ነው። ኤሌክትሮን ነምበሩ ወይም አቶሚክ ነምበሩ 13 ነው። የሱንም በተመሳሳይ መልኩ ስንሰራ 10ን በኒየን ሪፕሬዘንት ማድረግ እንችላለን። ኒየን ዜን 3 ኤሌክትሮኖች ይቀራሉ 3s2 3p1። ስለዚህ አውተር ሞስት ሼሉ በዚህ ሪፕሬዘንት ይሆናል ማለት ነው። ስለዚህ ጀነራል ኤሌክትሮን ኮንፊግሬሽናቸው ns2np1 ማለት ነው። ቢጋ ስንመጣ በኤክስ ዙሪያ ላይ ስንት ኤሌክትሮኖች አሉ? 5 ኤሌክትሮኖችን እናገኛለን። ስለዚህ ግሩፕ ነምበሩ ስንት ነው ማለት ነው? ግሩፕ ነምበርና ቫለንስ ኤሌክትሮን ወይም ደግሞ አውተር ሞስት ሼል ኤሌክትሮን እኩል ስለሆነ ግሩፕ ነምበራቸው 5 ነው ማለት ነው። ኤሌክትሮን ኮንፊግሬሽናቸው ጋር ስንመጣ ns2np3 this is a general electron configuration ነው። ለምሳሌ እስቲ እንደ ምሳሌ ግሩፕ 5 ኤሌመንቶችን ወስደን እኔ ለምሳሌ ናይትሮጅን 7 ነው። ስለዚህ የናይትሮጅን ኤሌክትሮን ኮንፊግሬሽን ሰራ 1s2ን በሂሊየም ሪፕሬዘንት ማድረግ ይችላልው። ዜን ዋት 2s2 እዚህ ጋር 2 ኤሌክትሮን አለኝ 2 እና 2 4 ዜን 2p3 ስለዚህ 2p3 ይሄው። ሌላ እስቲ ግሩፕ 5 ላይ ያለ ፎስፈረስ መውሰድ እንችላለን። ፎስፈረስ 15 ነው። ስለዚህ ከ15ቱ 10ን በኒየን ሪፕሬዘንት ማድረግ ይችላልው። በሾርት በሆነ ወይ ሲጽፈው ማለት ነው። ኔን ዜን ዋት 3s2 3p3 ይመጣል ማለት ነው። 3p3 ስለዚህ እዚህ ጋር እንደምንመለከተው እንግዲህ እዚህ ጋር አውተር ሞስት ሼሉ ላይ ያሉት ኤሌክትሮኖች 2 ሲደመር 3 5 2 ሲደመር 3 5 ስለዚህ ns2np3 n ለናይትሮጅን 2 ይሆናል፣ ለፎስፈረስ 3 ይሆናል። ስለዚህ የን ቁጥር ብቻ ይለዋወጣል እንጂ ጀነራል ኤሌክትሮን ኮንፊግሬሽናቸው ይህንን ትሬንድ ይከተላል ማለት ነው። በጣም ጥሩ ተማሪዎች፣ አሁን question number 3 ላይ ነን። ነቃ በሉ። በደንብ የተረዳችሁ እንደሆነ ተስፋ አደርጋለሁ። question number 3 how does the lattice energy of an ionic compound depend on the charge and size of the ions? ላቲስ ኢነርጂ በማን ዲፔንድ ያደርጋል? በቻርጅ እና በሳይዝ ኦፍ አይንስ እንዴት ነው ዲፔንድ የሚያደርገው ነው የሚለን። እንግዲህ እንዳረሱ ላቲስ ኢነርጂ ማለት ለምሳሌ እዚህ ጋር በሶሊድ ስቴት ላይ በዚህ መልክ ያሉትን አዮኒክ ሶሊዶች ወደ አይንነት ለመቀየር የሚያስፈልግ ኢነርጂ አብዞርብድ የሚሆን ኢነርጂን ሪፈር የሚያደርግልን ነው ላቲስ ኢነርጂ። ላቲስ ኢነርጂ ስቴቢሊቲ ኦፍ አዮኒክ ኮምፓውንድን የምንለካበት ወይም ደግሞ ሜዠር የምናደርግበት ነው ላቲስ ኢነርጂ። ስለዚህ ይህ ላቲስ ኢነርጂ በማን ዲፔንድ ያደርጋል? በቻርጅ እና በሳይዝ ኦፍ አይንስ ዲፔንድ ያደርጋል። እንግዲህ እንዴት እንደሚያደርግ አብረን እናየዋለን ቀጥሎ። እናንተ ግን በራሳችሁ ሞክሩ እንዴት ላቲስ ኢነርጂ በቻርጅ እና ሳይዝ ኦፍ አዮኖች ዲፔንድ እንደሚሆን ማለት ወይም እንዴት አፌክት እንደሚያደርጉት። በጣም ጥሩ ተማሪዎች፣ እንግዲህ ላቲስ ኢነርጂን በምን ሪፕሬዘንት እናደርገዋለን? ላቲስ ኢነርጂን በዩ በዚህ ሪፕሬዘንት እናደርገዋለን። ስለዚህ ላቲስ ኢነርጂ is directly proportional with the charges q1 እና q2 ስለዚህ ከሁለቱ ፕሮዳክት ጋር ዳይሬክትሊ ፕሮፖርሽናል ነው፣ እንዲሁም ከዲስታንሳቸው ጋር ኦፖዚትሊ ቻርጅድ ነው። ስለዚህ ይህ ላቲስ ኢነርጂ በሁለት ነገሮች አፌክትድ ይሆናል ማለት ነው። ወይም it depends on two things. one on the charge of the ions. ለምሳሌ ከዚህ በፊት እንዳየነው ሊቲየም ፍሎራይድን አይተናል። ስለዚህ the lattice energy of lithium fluoride is directly proportional with the charge of lithium ወይም ደግሞ the positively charged ion times what? the charge of fluoride minus ማለት ነው። እንዲሁም inversely proportional to the distance between lithium and fluoride ማለት ነው። ስለዚህ እዚህ ጋር ጠቅለል ስናደርገው ቻርጁ በጨመረ ቁጥር ኤሌክትሮስታቲክ አትራክሽን ፎርሱ ይጨምራል። ስለዚህ የነዚህ ቻርጅ የነዚህ ቫልዩ ከፍ ባለ ቁጥር ይሄ ጨመረ ማለት ምን ይጨምራል? ኤሌክትሮስታቲክ አትራክሽን ፎርስ ኤሌክትሮስታቲክ አትራክሽን ፎርሱ ይጨምራል። አትራክሽን ፎርስ will be increased. ኤሌክትሮስታቲክ አትራክሽን ፎርስ ምንለው በኦፖዚትሊ ቻርጅድ አይኖች መካከል ያለውን አትራክቲቭ ፎርስ ነው። ስለዚህ ይህ አትራክሽን ፎርስ ይጨምራል። ስለዚህ
ላቲስ ኢነርጂው ምን ይሆናል ማለት ነው? ይጨምራል ማለት ነው። በሌላ መልኩ ደግሞ አቶሚክ ሳይዝ ጨመረ ማለት ላቲስ ኢነርጂው ያንሳል፣ ወይም ደግሞ አቶሚክ ሳይዙ አነሰ ማለት ምኑ እንዲጨምር ያደርገዋል? ይሄ አነሰ ማለት ላቲስ ኢነርጂው እንዲጨምር ያደርገዋል። ምክንያቱም ስትሮንግ ኤሌክትሮስታቲክ አትራክሽን ፎርስ ይኖራል። ነገር ግን ይሄ ዲስታንስ ከጨመረ ኤሌክትሮስታቲክ አትራክሽን ፎርስ በጣም ዊክ ይሆናል። ስለዚህ ላቲስ ኢነርጂውም ደካማ ይሆናል ማለት ነው። ስለዚህ በዚህ መልክ አፌክት ይሆናል፣ ወይም ደግሞ ላቲስ ኢነርጂ በቻርጅ በአማውንት ኦፍ ቻርጅ እና በዲስታንስ አፌክትድ ይሆናል በዚህ መልክ ማለት ነው። Question number 4. Use condensed electron configurations and Lewis electron dot symbols to depict the monatomic ions formed from each of the following atoms and predict the formula of the compound the ions produce. እንግዲህ ሰብሰብ አድርጎ አንድ አራት ጥያቄዎችን በውስጡ ይዛል። አንደኛው ኮንደንስድ ኤሌክትሮን ኮንፊግሬሽናቸውን እያንዳንዳቸውን እዚህ ጋር የተሰጡትን አተሞች እንድንሰራ ነው የተጠየቅነው። ኮንደንስድ ካለ ኢነር ኤሌክትሮኖችን በኖብል ጋዝ ሪፕሬዘንት እናደርጋለን። ከዛ በተጨማሪ ደግሞ ሉዊስ ኤሌክትሮን ዶት ሲምቦላቸውን እንሰራለን። የሚፈጥሩትን አይንም እንገምታለን ወይም ፕሪዲክት እናደርጋለን። ከዛ ተነስተን ደግሞ የሚፈጥሩትን ኮምፓውንድ ፎርሙላ እናስቀምጣለን ማለት ነው። ስለዚህ እስቲ አብረን ለመስራት እንሞክር። እናንተ ግን መጀመሪያ በራሳችሁ ሞክሩ። አቶሚክ ነምበራቸው ስለሚያስፈልጋችሁ ከፔሪዮዲክ ቴብል ላይ ማየት ይችላላችሁ። ባሪየም 56 ነው፣ ክሎሪን ደግሞ 17 ነው። አሁን ወደ መልሱ እንሄዳለን። ባሪየም ጋር ስንመጣ የባሪየም አቶሚክ ነምበር 56 ነው። ስለዚህ በኮንደንስድ ኤሌክትሮን ኮንፊግሬሽኑን ስንሰራ ዜነን ዴንዋት 6s2 ይሆናል ማለት ነው። ስለዚህ ባሪየም ስቴብል ለመሆን ሁለት ኤሌክትሮን ምን ያደርጋል? ሉዝ ያደርጋል ማለት ነው። እነዚህ ሁለት ኤሌክትሮኖች ሉዝ አድርጎ ከዜነን ጋር ኤሌክትሮን ኮንፊግሬሽኑን ማመሳሰል ነው የሚፈልገው። ስለዚህ ባሪየም 2 ፕላስ 2 ኤሌክትሮን ይሆናል ማለት ነው። ወይም ደግሞ ሁለት ኤሌክትሮንን ሉዝ ያደርጋል ባሪየም ማለት ነው። ስለዚህ ሁለቱን ኤሌክትሮን ሉዝ ሲያደርግ ኤሌክትሮን ኮንፊግሬሽኑን ከማን ጋር ያመሳስላል ማለት ነው? ከዜነን ጋር አይሶ ኤሌክትሮኒክ ይሆናል ማለት ነው። ስለዚህ ባሪየም ሁለት ኤሌክትሮኖችን ሉዝ አድርጎ ከዜነን ጋር ኤሌክትሮን ኮንፊግሬሽኑን ማመሳሰል ነው የሚፈልገው። ወደ ክሎሪን ጋር ስንመጣ ደግሞ ክሎሪን ኤሌክትሮን ቁጥሩ ስንት ነው? እዚህ ጋር 56 ነው ብለናል። ኤሌክትሮን ቁጥሩ የክሎሪን ደግሞ 17 ነው። ስለዚህ 10ን በኒየን ሪፕሬዘንት ስናደርግ የኒየን ኤሌክትሮን ኮንፊግሬሽን አለ ዜን 3s2 3p5 ይሆናል ማለት ነው። ስለዚህ ክሎሪን አንድ ኤሌክትሮን ይፈልጋል ከአጠገቡ ወይም ባጠገቡ ካለው ከአርገን ኤሌክትሮን ቁጥር ጋር የራሱን ኤሌክትሮን ቁጥር እኩል ለማድረግ ወይም አይሶ ኤሌክትሮኒክ ለመሆን ማለት ነው። ስለዚህ አንድ ክሎሪን አተም አንድ ኤሌክትሮንን ይቀበልና ወይም አድ ያደርግና ወደ ክሎራይድ አይን ይቀየራል ማለት ነው። ስለዚህ ይሄ ነው እንግዲህ እዚህ ጋር ያለው ሪአክሽን። ከዛ ኤሌክትሮን ኮንፊግሬሽኑ ከማን ጋር ይመሳሰላል? ከአርገን ጋር አይሶ ኤሌክትሮኒክ ይሆናል ማለት ነው። ስለዚህ በዚህ መልክ ቼንጅ ያደርጋሉ ወይም ደግሞ አይን ይፈጥራሉ ማለት ነው። ማናማ ባሪየም እና ክሎሪን። ስለዚህ ባሪየም ሁለት ኤሌክትሮን ሉዝ እንደሚያደርግ እዚህ ጋር ተመልክተናል። ስቴብል ለመሆን ክሎሪን ደግሞ አንድ ኤሌክትሮን እንደሚፈልግ አይተናል። ስለዚህ አንድ ባሪየም ሁለት ኤሌክትሮን ስለሚሰጥ ከሁለት ክሎሪን አተሞች ጋር ኬሚካሊ ኮምባይንድ ሆኖ ምን ይፈጥራል ማለት ነው? ባሪየም ክሎራይድን ይፈጥራል ማለት ነው። ስለዚህ በዚህ መልክ ባሪየም ክሎራይድ ይፈጥራል። አንድ ባሪየም ከሁለት ክሎሪኖች ጋር በዚህ ፎርሙላ መልክ አዮኒክ ኮምፓውንድ ይፈጥራል ማለት ነው። ቀጣዩ ደግሞ ስትሮንሺየም እና ኦክሲጅን ነው። የስትሮንሺየም አቶሚክ ነምበር 38 ነው። የኦክሲጅን ደግሞ 8 ነው። ስለዚህ በመጀመሪያው መልክ ሞክሩና ከዛ በኋላ ደግሞ አብረን እንሰራለን። በጣም ጥሩ። ስለዚህ ስትሮንሺየም ጋር ስንመጣ ስንት ነው የተባባልነው? 38 ነው አቶሚክ ነምበሩ። ይህንን በኮንዴንስድ ፎርም ስንጽፈው ክሪፕተን በኒረስት ወይም ደግሞ 36 አቶሚክ ነምበሩ ያለ ኖብል ጋዝ ክሪፕተን ነው። ዜን ዋት 5s2 አርገን እንጽፋለን ማለት ነው። ስለዚህ ስትሮንሺየም ስቴብል ለመሆን እነዚህ ሁለት ኤሌክትሮኖች ሉዝ ማድረግ ይፈልጋል ማለት ነው ስቴብል ለመሆን። ስለዚህ ስትሮንሺየም 2+፣ ስለዚህ ሁለቱን ኤሌክትሮኖች ሉዝ በማድረግ በዚህ መልክ ስትሮንሺየም አይንን ይፈጥራል ማለት ነው። በሌላ በኩል ደግሞ ኦክሲጅን ጋር ስንመጣ ቅድም እንዳየነው የኦክሲጅን አቶሚክ ነምበር 8 ነው። ስለዚህ የእሱን ኖብል ጋዝ ኤሌክትሮን ኮንፊግሬሽኑን ስንሰራ ወይም ኮንደንስድ ኤሌክትሮን ኮንፊግሬሽኑን ስንሰራ ሂሊየም ሁለቱን እዚህ ጋር ካስቀመጥን ስንት ይቀራል? 6 ይቀራል ማለት ነው። ስለዚህ
2s2 2p4 ይሆናል ማለት ነው። ስለዚህ እዚህ ጋር እንደምንመለከተው ስቴብል ለመሆን ሁለት ኤሌክትሮን ይፈልጋል ማለት ነው ኦክሲጅን። ስለዚህ ኦክሲጅን ጋር ስንመጣ ኦክሲጅን ፕላስ 2 ኤሌክትሮን ምን ይሆናል? ኦክሳይድ 2 አይን ይፈጥራል ማለት ነው። ስለዚህ ባላንስድ ነው። ስትሮንሺየም ሁለት ኤሌክትሮን መስጠት ይፈልጋል፣ ኦክሲጅን ደግሞ ሁለት ኤሌክትሮን መቀበል ይፈልጋል ማለት ነው። ስለዚህ አንድ ስትሮንሺየም ከአንድ ኦክሲጅን ጋር ኮምባይንድ ሆኖ ምን ይፈጥራል ማለት ነው? ስትሮንሺየም 2 ፕላስ ኦክሳይድ 2 ስለዚህ ፋይናሊ የሚፈጥሩት ኮምፓውንድ እንደዚህ አይነት ፎርሙላ ይኖረዋል ማለት ነው። ስትሮንሺየም ኦክሳይድ። ሲጋ ስንመጣ ደግሞ አሉሚኒየም እና ፍሎሪን እናገኛለን። ስለዚህ አሉሚኒየም ፍሎራይድ ነው በሁለቱ መካከል የሚፈጠረው። ያንን ኮምፓውንድ ፎርሙላ ፕሪዲክት እናደርጋለን ሁሉንም ስቴፖች ተከትለን ማለት ነው። ስለዚህ አሉሚኒየም አቶሚክ ነምበሩ 13 ነው፣ የፍሎሪን ደግሞ 9 ነው። ይሄ ስለሚጠቅመን የያዙት ይሄንን፣ ከዛ ሞክሩ፣ ከዛ በኋላ አብረን እንሰራለን። ጥሩ እንደሞክራችሁ ተስፋ አደርጋለሁ። አሉሚኒየም ጋር ስንመጣ የአሉሚኒየም አቶሚክ ነምበር 13 ነው። ስለዚህ ኮንዴንስድ ኤሌክትሮን ኮንፊግሬሽኑን ስንሰራ 10ን በኔን ሪፕሬዘንት እናደርጋለን። ን 3s2 3p1 ይሆናል ማለት ነው። ስለዚህ አሉሚኒየም እዚህ ጋር እንደምንመለከተው እነዚህን 2 ሲደመር 1 3 ኤሌክትሮኖች ሉዝ አርጎ የኔንን ኤሌክትሮን ኮንፊግሬሽን ማግኘት ይፈልጋል ወይም ከኔን ጋር አይሶ ኤሌክትሮኒክ መሆን ይፈልጋል ማለት ነው አሉሚኒየም። ስለዚህ አሉሚኒየም ምን ይሆናል ማለት ነው? አሉሚኒየም ወደ አሉሚኒየም 3+ ይቀየራል ማለት ነው። ወደ አሉሚኒየም 3+ ምን አድርጎ 3 ኤሌክትሮኖችን ሉዝ አድርጎ። ስለዚህ በዚህ ጊዜ የአሉሚኒየም 3+ ኤሌክትሮን ኮንፊግሬሽን ከማን ጋር አንድ አይነት ነው? ከኔን ጋር አንድ አይነት ነው። በሌላ በኩል ደግሞ ከአሉሚኒየም ጋር የተሰጠን ማን ነው? ፍሎሪን ነው። ስለዚህ ፍሎሪን ጋር ስንመጣ ፍሎሪን 9 ነው ብለናል። ስለዚህ ኤሌክትሮን ኮንፊግሬሽን ኮንዴንስድ ኤሌክትሮን ኮንፊግሬሽኑን ስንሰራ ሂሊየም ሁለቱን ኤሌክትሮኖች በሂሊየም ሪፕሬዘንት እናደርጋለን። ዴን 2s2 2p5 ይሆናል ማለት ነው። ስለዚህ የሂሊየምን አውተር ሞስት ሼል ኤሌክትሮን ስናይ 7 ነው። ስለዚህ አንድ ኤሌክትሮን ነው የሚፈልገው ማለት ነው። ስለዚህ ፍሎሪን አንድ ኤሌክትሮን ይቀበልና ዜን ወደ ፍሎራይድ አይን ይቀየራል ማለት ነው። ስለዚህ ፍሎሪን ሊፈጥር የሚችለውን አይን አገኘን፣ እንዲሁም አሉሚኒየም ሊፈጥር የሚችለውን አይን አገኘን ማለት ነው። ስለዚህ አንድ አሉሚኒየም ስቴብል ለመሆን 3 ኤሌክትሮኖችን ሉዝ ያደርጋል። አንድ ፍሎሪን ደግሞ ስቴብል ለመሆን 1 ኤሌክትሮኖችን ይቀበላል። ስለዚህ ተማሪዎች ሰመራይዝ ስናደርገው አንድ አሉሚኒየም ከስንት ፍሎሪን ጋር ሪያክት ያደርጋል ማለት ነው? ከ3 ፍሎሪኖች ጋር። ዜን አሉሚኒየም አይን 3+ ፕላስ 3 ፍሎራይድ አይን፣ ምክንያቱም 3 ኤሌክትሮን ስለሚሰጥ አንድ ፍሎሪን ደግሞ 1 ኤሌክትሮን ስለሚቀበል ማለት ነው። ስለዚህ ፋይናሊ ፎርሙላቸው ይህን ይመስላል፣ የአሉሚኒየም ፍሎራይድ ፎርሙላ ማለት ነው። ዲ ሩቢዲየም ኤንድ ኦክሲጅን። ስለዚህ በሩቢዲየም እና በኦክሲጅን መካከል የሚፈጠረውን አዮኒክ ኮምፓውንድ ፎርሙላ ፕሪዲክት እንድናደርግ ነው። ስለዚህ እስካሁን የሰራናቸውን ስቴፖች እንከተላለን ማለት ነው። የሩቢዲየም አቶሚክ ነምበር 37 ነው። የኦክሲጅን ደግሞ 8 ነው። ኤሌክትሮን ኮንፊግሬሽናቸውም ከፈለጋችሁ እዚሁ ጋር ያለላችሁ ማለት ነው። ስለዚህ እንደተለመደው በተለመደው መልክ ሞክሩና ከዛ በኋላ አብረን እናየዋለን። ስለዚህ ሩቢዲየም አቶሚክ ነምበሩ ስንት ነው የተባባልነው? 37 ነው። ስለዚህ ኤሌክትሮን ኮንፊግሬሽኑ ኮንዴንስድ ኤሌክትሮን ኮንፊግሬሽኑ ጋር ስንመጣ አንደር ብራኬት የክሪፕተን ዴን 5s1 ሆኖ እናገኘዋለን ማለት ነው። ስለዚህ ሩቢዲየም እቺን አንድ ኤሌክትሮን ሉዝ አድርጎ ኤሌክትሮን ቁጥሩን ከክሪፕተን ጋር አንድ ማድረግ ወይም አይሶ ኤሌክትሮኒክ መሆን ነው የሚፈልገው ማለት ነው። ስለዚህ ሩቢዲየም ወደ ሩቢዲየም አይን ይቀየራል ማለት ነው፣ እቺን አንድ ኤሌክትሮን ሉዝ በማድረግ። ስለዚህ ይህ ሩቢዲየም አይን ከማን ጋር? ከክሪፕተን ጋር ኤሌክትሮን ኮንፊግሬሽኑ አንድ አይነት ነው ማለት ነው። በተመሳሳይ መልኩ ደግሞ በሌላ አቅጣጫ ማን አለ? ኦክሲጅን አለ። ኦክሲጅን አቶሚክ ነምበሩ 8 ነው። ስለዚህ ኤሌክትሮን ኮንፊግሬሽኑ ስንሰራ ሂሊየም ዜን 2s2 2p4 ሆኖ እናገኘዋለን ማለት ነው። ስለዚህ ስቴብል ለመሆን እቺን 6 ማድረግ ነው የሚፈልገው ኦክሲጅን 2 ኤሌክትሮን ያስፈልገዋል ማለት ነው። ስለዚህ አንድ ኦክሲጅን 2 ኤሌክትሮንን በመቀበል ወደ ምን ይቀየራል ማለት ነው? ወደ ኦክሳይድ 2- አይን ይቀየራል ማለት ነው። ስለዚህ ሩቢዲየም 1 ኤሌክትሮን ሉዝ ማድረግ ይፈልጋል፣ ኦክሲጅን ደግሞ 2 ኤሌክትሮንን ይፈልጋል ማለት ነው። ስለዚህ 2 ሩቢዲየሞች ከአንድ ኦክሲጅን ጋር ሪያክት ያደረጉና ሩቢዲየም ኦክሳይድን ይፈጥራሉ ማለት ነው። ምክንያቱም 2 ሩቢዲየሞች
ስንት ነው? 2 ኤሌክትሮንን ነው ሉዝ የሚያደርጉት ማለት ነው። ስለዚህ ኦክሲጅን ደግሞ አንድ ኦክሲጅን 2 ኤሌክትሮን ነው የሚቀበለው። ስለዚህ ፎርሙላው ምን ይሆናል ማለት ነው? ሩቢዲየም 2O ሩቢዲየም ኦክሳይድ እንደዚህ አይነት ፎርሙላ ይኖረዋል ማለት ነው። Exercise 2.3 question number 5 ላይ ነን። Identify the main group to which X belongs to in each ionic compound formula። ቀጥሎ የተሰጡት ionic compound ፎርሙላዎች ውስጥ X የትኛው main group ኤሌመንት እንደሆነ አይደንቲፋይ አድርጉ ነው የሚለን። ስለዚህ እስቲ እዚህ ጋር ስልመጣ X2O3 የኮምፓውንዱ የአይኒክ ኮምፓውንዱ ፎርሙላ ነው ማለት ነው። ስለዚህ ከዚህ ፎርሙላ ተነስተን አንድ ኦክሲጅን 2 ኤሌክትሮን እንደሚፈልግ እናውቃለን። ስለዚህ 2 ኤክሶች ከ3 ኦክሲጅን ጋር ነው እዚህ ጋር ኮምባይንድ የሆኑት። ዛት ሚንስ እዚህ ጋር ካለው ፎርሙላ ማየት እንደምንችለው ስንት ኦክሲጅን ያለን? 3 ኦክሲጅን። አንድ ኦክሲጅን ደግሞ 2 ኤሌክትሮን እንደሚፈልግ ከዚህ በፊት አይተናል። ስለዚህ 3 ኦክሲጅን አለን ማለት 3 ሲባዛ በ2 6 ኤሌክትሮን ይፈልጋል። ያን 6 2 ኤክሶች ይሰጡታል ማለት አንዱ ኤክስ ስንት ይሰጠዋል ማለት ነው? 3 ኤሌክትሮን ይሰጠዋል ማለት ነው። ወይም ደግሞ አውተር ሞስት ሼል ኦፍ ኤክሱ ስንት ነው ማለት ነው? 3 ነው ማለት ነው። ስለዚህ የኤክስ ቫለንስ ኤሌክትሮን 3 ነው ማለት ግሩፕ ነምበሩም ስንት ነው ማለት ነው? ግሩፕ 3 ነው ማለት ነው። እዚህ ጋር ስንመጣ እንግዲህ ኤክስ ካርቦኔትን እናገኛለን። ከዚህ በፊት በነበረው ትምህርታችሁ ላይ ከ9ኛ ክፍልም 10ኛ ክፍልም ወይም ከዛም በፊት እንደተማራችሁት ካርቦኔት ቻርጁ ስንት ነው? 2- ነው። ወይም ደግሞ 2 ኤሌክትሮን ነው የሚቀበለው ካርቦኔት አይን ማለት ነው። ስለዚህ ይህ ኤክስ ስንት ኤሌክትሮን ሰጥቷል ማለት ነው? 2 ኤሌክትሮን ሰጥቷል ማለት ነው። ስለዚህ ኤክስ 2 ኤሌክትሮን ሰጥቷል ማለት ቫለንስ ኤሌክትሮኑ ወይም አውተር ሞስት ሼል ኤሌክትሮኑ 2 ነው ማለት ነው። ስለዚህ ግሩፕ ነምበሩ 2 ነው ማለት ነው። ሲጋ ስንመጣ ኤክስን በዚህ በኩል እናገኘዋለን። ነን ሜታል ሆኖ ነው በዚህ ጊዜ እንግዲህ የምናገኘው። ስለዚህ እዚህ ጋር እንደምንመለከተው 2 ሶዲየሞች ከኤክስ ጋር ኮምባይንድ ይሆናል። ከስንት ኤክስ ጋር? ከአንድ ኤክስ ጋር። ሶዲየም ደግሞ ግሩፕ 1 እንደሆነ እናውቃለን። ወይም አንድ ሶዲየም 1 ኤሌክትሮን እንደሚሰጥ እናውቃለን። ስለዚህ 2 ሶዲየም 2 ኤሌክትሮንን ለማን ሰጥቷል ማለት ነው? ለኤክስ ሰጥቷል ማለት ነው። ስለዚህ ኤክስ ስንት ኤሌክትሮንን ተቀብሏል? 2 ኤሌክትሮንን ተቀብሏል ማለት ነው። ከማን? ከሶዲየም ተቀብሏል። ስለዚህ ከ2 ሶዲየሞች 2 ኤሌክትሮንን ተቀብሏል። ስንት ኤክስ? 1 ኤክስ። ከዚህ ኤክስ ስቴብል ለመሆን 2 ኤሌክትሮን ነው የሚያስፈልገው 8 ለመሙላት ማለት ነው። ስለዚህ የኤክስ ቫለንስ ኤሌክትሮኑ ስንት ነው ማለት ነው? ነን ሜታል ስለሆነ 6። ስለዚህ ግሩፕ ነምበሩ ስንት ነው ማለት ነው? 6 ይሆናል ማለት ነው። Question number 6. For each pair, choose a compound with the lower lattice energy and explain your choice. እንግዲህ ቀጥሎ ፔር የሆኑ አይኒክ ኮምፓውንዱ የተሰጥቶናል። በምንድን እናወዳድር ነው? በላቲስ ኢነርጂ። በላቲስ ኢነርጂው ሎር የሆነውን እንድንናገር ነው የተጠየቅነው ማለት ነው። ስለዚህ መነሻችንን እንዳረሱ ያንን ቤዝድ አርገን ነው። ምክንያቱም ላቲስ ኢነርጂ በሁለት ነገሮች ላይ ዲፔንድ ያደርጋል ተባብለናል አይደለ? አንደኛው በምንድን ነው? በቻርጅ ነው የተባባልነው። ሌላኛው ደግሞ በምንድን ነው የተባባልነው? በዲስታንስ ቢትዊን ቱ አይንስ ወይም ደግሞ በሳይዝ ኦፍ ዘ አይንስም ብለን መውሰድ እንችላለን ማለት ነው። ስለዚህ ካልሽየም ሰልፋይድ እና ባሪየም ሰልፋይድ እንድናወዳድር ነው የተጠየቅነው። እዚህ ጋር ሁለቱም አናይናቸው ሰልፋይድ ነው። ስለዚህ ካልሽየም እና ባሪየም ያሉበትን እናያለን ማለት ነው። እዚህ ጋር ፔሪዮዲክ ቴብል ላይ እንደምትመለከቱት ካልሽየም እዚህ ጋር ነው ያለው፣ ባሪየም ደግሞ እዚህ ጋር ነው ያለው። ስለዚህ ባሪየም ወደ ታች ነው ማለት አቶሚክ ሳይዝ ወደ ታች ምን እየሆነ ነው የሚሄደው? እየጨመረ ነው የሚሄደው። ስለዚህ አቶሚክ ሳይዝ እና ላቲስ ኢነርጂ ኢንቨርስሊ ፕሮፖርሽናል ናቸው። ስለዚህ ካልሽየም ሰልፋይድ ሃየር ላቲስ ኢነርጂ ይኖረዋል ማለት ነው። ስለዚህ ባሪየም ሰልፋይድ ነው መልሳችን ማለት ነው። ምክንያቱም የተጠየቅነው ሎወር ኢነርጂ ያለውን ነው። ቢኮዝ ኦፍ ምንድነው መልሳችን? ቢኮዝ ኦፍ ሳይዝ ባሪየም ሰልፋይድ ሃዝ ሎወር ላቲስ ኢነርጂ። ቢጋ ስንመጣ ሶዲየም ፍሎራይድ እና ማግኒዥየም ኦክሳይድን እናገኛለን። እንግዲህ ሶዲየም ያለው እዚህ ጋር ነው፣ ማግኒዥየም ያለው እዚህ ጋር ነው። ስለዚህ ሶዲየም አይን እና ማግኒዥየም አይንን ስናወዳድር የማግኒዥየም አይን ስንት ነው? 2+ ነው ቻርጁ። የሶዲየም ደግሞ ስንት ነው? 1+ ነው። ስለዚህ ኢን ተርምስ ኦፍ ቻርጅ ማግኒዥየም ይበልጣል። ስለዚህ የማግኒዥየም ቻርጅ ከሶዲየም ቻርጅ ስለሚበልጥ የዚህ ላቲስ ኢነርጂ ከፍተኛ ነው ማለት ነው። ምክንያቱም ቻርጅ አማውንቱና ላቲስ ኢነርጂ ዳይሬክትሊ ፕሮፖርሽናል ስለሆኑ ማለት ነው። ስለዚህ ትንሽ ላቲስ ኢነርጂ የሚኖረው ማን ነው ማለት ነው? ሶዲየም ፍሎራይድ ነው ማለት ነው።
ሲጋ ስንመጣ ሊቲየም ክሎራይድ እና ሲሲኤም ክሎራይድን እናገኛለን። ሲሲኤም እዚች ጋ ነው፣ ሊቲየም ደግሞ እዚህ ጋ ነው። ስለዚህ ሁለቱም ዘ ሴም ግሩፕ ላይ ናቸው። ስለዚህ ቻርጃቸው አንድ አይነት ነው። ቻርጅ በዚህ ጊዜ ፋክተር አይሆንም ማለት ነው። ነገር ግን የሚፈጥሩትን ሳይዝ ስናይ ሊቲየም ሳይዝ ወይም ደግሞ የሊቲየም አየን ሳይዝ ከሲሲኤም አየን ሳይዝ ምን ያደረገ ነው? ያነሰ ነው። የሲሲኤም ትልቅ ነው። ስለዚህ በዚህ ምክንያት ሳይዝ እና ላቲስ ኢነርጂ ኢንቨርስሊ ፕሮፖርሽናል ስለሆኑ ሲሲኤም ክሎራይድ ምን ይኖረዋል ማለት ነው? ትንሽ ወይም ሎወር ላቲስ ኢነርጂ ይኖረዋል ማለት ነው። በጣም ጥሩ ተማሪዎች፣ ዲ ላይ ደርሰናል። ባሪየም ሰልፋይድ እና ሲሲኤም ክሎራይድን ኢን ተርምስ ኦፍ ላቲስ ኢነርጂ እንድናወዳድር ነው የተጠየቅነው። እንዳረሱ ሁለት ነገሮችን ነው የምንመለከተው። ምንና ምን? ቻርጅ እና ሳይዝ ኦፍ አይንን ማለት ነው። ሳይዝ ኦፍ አይንን። ስለዚህ ባሪየምና ሲሲኤም ጋር እንመጣለን። እዚህ ጋር ባሪየምን የቱ ጋር ነው የምናገኘው? እዚህ ጋር ነው የምናገኘው። ሲሲኤምን የቱ ጋር ነው የምናገኘው? እዚህ ጋር ነው የምናገኘው። ስለዚህ ኢን ተርምስ ኦፍ ሳይዝ ኢን ተርምስ ኦፍ ቻርጅ ስናይ ባሪየም +2 ቻርጅ ነው። እዚህ ጋር ደግሞ ሲሲኤም የሚፈጥረው +1 ቻርጅ ነው። ስለዚህ የባሪየም ቻርጅ ትልቅ ነው። ቻርጁ ጨመረ ማለት ላቲስ ኢነርጂውም ጨመረ ማለት ነው። ስለዚህ ሎወር ቻርጅ ያለው ማን ነው? ሲሲኤም ነው። ስለዚህ ሎወር ላቲስ ኢነርጂ የሚኖረው ማን ነው ማለት ነው? ሲሲኤም ክሎራይድ ነው ማለት ነው። ጥሩ ተማሪዎች፣ ፋክተርስ አፌክቲንግ ዘ ፎርሜሽን ኦፍ አዮኒክ ቦንድስ እያየን ያለነው እንግዲህ አዮኒክ ቦንድ ፎርሜሽን ነው። አዮኒክ ቦንድ ፎርሜሽንን ሰፋ አድርገን ብዙ ነገሮችን ተመልክተናል። አሁን ደግሞ ፋክተሮቹን እናያለን። አዮኒክ ቦንድ ፎርሜሽንን አፌክት የሚያደርጉትን ፋክተሮች እንመለከታለን ማለት ነው። ዲስከሽን ፖይንት አለን። አክቲቪቲ 2.6 ዲስከስ ኢች ኦፍ ዘ ፎሎዊንግ ኩዌስችንስ ኤንድ ፎርዋርድ ዩር ሪስፖንስስ ቱ ዘ ሆል ክላስ። ሶ ቀጥሎ ባሉት ጥያቄዎች ላይ ተወያዩ ነው የሚለው። ከዛ ሪፍሌክት አርጉ ሐሳባችሁን ነው የሚለው። ስለዚህ እንደተባላችሁት አርጉ። አሁን ቀጥታ ወደ አክቲቪቲ ጥያቄዎቹ እንገባለን። በጣም ጥሩ። ኩዌስችን ነምበር 1 አክቲቪቲ 2.6 ኢን ጀነራል ሃው ዳዝ ዘ ላቲስ ኢነርጂ ኦፍ አን አዮኒክ ኮምፓውንድ ዲፔንድ ኦን ዘ ቻርጅስ ኤንድ ሳይዝ ኦፍ ዘ አየንስ። ስለዚህ በአጠቃላይ እንዴት ነው ላቲስ ኢነርጂ በአዮኒክ ኮምፓውንድ ላይ ያለው ላቲስ ኢነርጂ በቻርጅና በሳይዝ ኦፍ ዘ አየንስ ላይ ዲፔንድ የሚያደርገው ነው የሚለን። እዚህ ጋር ለምሳሌ እነዚህም በአብነት እንደ አብነት ብንወስድ ቅድም በጥያቄም ተመልክተናል። ከዚህ ማግኒዚየም ኦክሳይድ እና ሶዲየም ኦክሳይድ ለምሳሌ ብናወዳድር የማግኒዚየም ኦክሳይድ ላቲስ ኢነርጂ ከፍተኛ ነው። ምክንያቱም የማግኒዚየም ቻርጅ ከሶዲየም ቻርጅ ስለሚበልጥ ማለት ነው። ኢን ተርምስ ኦፍ ሳይዝ ደግሞ ስናይ ማግኒዚየም ኦክሳይድ እና ስትሮንሺየም ኦክሳይድ ብናወዳድር ስትሮንሺየም ኦክሳይድ የስትሮንሺየም አየን ከማግኒዚየም አየን በሳይዝ ስለሚጨምር ኢንቨርስሊ ፕሮፖርሽናል ስለሆነ ሳይዝ እና ላቲስ ኢነርጂ የማግኒዚየም ኦክሳይድ ላቲስ ኢነርጂ ከፍተኛ ነው ማለት ነው። ስለዚህ እንዴት ነው አፌክት የሚያደርገው ነው የሚለን። ስለዚህ ባጭሩ ምንድነው እዚህ ጋር እንዳስቀመጥኩላችሁ as the charge increases the electrostatic attraction because ብዙ ቻርጅ አለ ማለት more electrostatic attraction force አለ ማለት ነው። ስለዚህ more strong እየሆነ ይሄዳል። electrostatic attraction force more strong ሆነ ማለት ላቲስ ኢነርጂው ከፍተኛ ነው ማለት ነው። ምክንያቱም ላቲስ ኢነርጂ ምንድነው? the energy needed to break the bond አይደለ? ስለዚህ more strong attraction force አለ ማለት ላቲስ ኢነርጂው ምንድነው ማለት ነው? ከፍተኛ ነው ማለት ነው። በተቃራኒው the size of the ions increase then what the electrostatic force becomes weak። በተቃራኒው ደግሞ አቶሚክ ሳይዝ እየጨመረ ሲሄድ I mean አዮኒክ ሳይዝ እየጨመረ ሲሄድ then ኤሌክትሮስታቲክ አትራክሽን ፎርሱ ምን እየሆነ ይሄዳል? ዊክ እየሆነ ይሄዳል። ስለዚህ ላቲስ ኢነርጂውም ይቀንሳል ማለት ነው። ስለዚህ በዚህ መልክ አቶሚክ ሳይዝ እና ቻርጅ ላቲስ ኢነርጂን አፌክት ያደርጉታል ማለት ነው። Activity 2.6 question number 2 why is an ionic compound unlikely to consist of ions of noble gases? ለምንድነው አዮኒክ ኮምፓውንዶች የኖብል ጋዞችን አዮኖች በውስጣቸው ይዘው የማናገኘው ነው የሚለን። ይሄ ቀላል ጥያቄ ይመስለኛል። ይሄን በደንብ መመለስ ትችላላችሁ። የመጀመሪያው ኖብል ጋዞች በቀላሉ አዮን አይፈጥሩም አይደለ? አየን የሚፈጠረው ለምንድን ነው? ስቴብል ለመሆን። ስቴብል መሆን ማለት ምን ማለት ነው? አውተር ሞስ ሼሉን ከኖብል ጋዝ ኤሌክትሮን ኮንፊግሬሽኖች ጋር አንድ ማድረግ ማለት ነው። ስለዚህ ለምሳሌ እዚህ ጋር አርገንን ብናይ የአርገን ኤሌክትሮን ኮንፊግሬሽን ስናይ 18 ነው አቶሚክ ነምበሩ። እዚህ ጋር እንደምንመለከተው ኮምፕሊትሊ ፊልድ ነው። አውተር ሞስ ሼሉም 8 ነው። ኤስ ማክሲመም
ፊል አድርገዋል። ፒም 6 ነው መያዝ የሚችለው ፒ ሰብሼል ይሄው 6ቱን ፊል አድርገዋል። ክሪፕተን ጋር ስንመጣ በተመሳሳይ መልኩ all subshells are completely filled። ስለዚህ አዮኒክ ኮምፓውንዶች ኖብል ጋዞችን አይዙ። ምክንያቱም ኖብል ጋዞች አይንን ስለማይፈጥሩ ኦልሬዲ ስቴቢሊቲን አቴን ስላረጉ ኮምፕሊትሊ ፊልድ ስላረጉ ኦል ሰብሼሎቻቸውን ማለት ነው። question number 3 what characteristic charges do atoms in group 13 up to 17 ወይም 3 up to 8a of the periodic table have when they form ions? በጣም ጥሩ እንግዲህ እዚህ ጋር ይሄ periodic tableን ብንወስድ ስለዚህ ከ3a ጀምሮ እስከ 8a ወይም ደግሞ ከ13 ከግሩፕ 13 up to group 18 ያሉት ምን አይነት ቻርጅ ይኖራቸዋል ነው የሚለን። ስለዚህ ግሩፕ 3 ጋር እንጀምራለን። ስለዚህ ግሩፕ 13 ወይም ደግሞ ግሩፕ 3a ጋር ስንሄድ 3 ፕላስ ነው የሚሆነው ማለት ነው። ወይም ደግሞ ፕላስ 3 ነው ብዙ ጊዜ ብለን የምንጽፈው 3 ኤሌክትሮን ሉዝ ያደርጋል ማለት ነው። 14 ጋር ስንሄድ አውተር ሞስት ሼላቸው 4 ነው። ስለዚህ 8 ለመሆን አይዘር ፕላስ 4 አንዳንዴ ጌን ያደርጋሉ፣ አንዳንዴ ደግሞ ሉዝ ያደርጋሉ ማለት ነው። ግሩፕ 15 ጋር ስንሄድ ግሩፕ 15 ማለት የነ ናይትሮጅን ግሩፕ እዚህ ጋር ያለው ግሩፕ ማለታችን ነው። ስለዚህ አውተር ሞስት ሼሉ ስንት ነው? 5 ነው። ስለዚህ 3 ኤሌክትሮንን ይፈልጋሉ። ስለዚህ ይቀበላሉ፣ -3 ቻርጅ ይፈጥራሉ ማለት ነው። 16 የነ ኦክሲጅን ግሩፕ ጋር ስንመጣም እንደዚሁ 2 ኤሌክትሮን ያስፈልጋቸዋል 18 ለመሆን። ስለዚህ -2 17 ጋር ስንመጣ እንደዚሁ -1 18 ጋር ስንመጣ ግን ኦልሬዲ ዛር ስቴብል ስለዚህ 0 ወይም ደግሞ ምንም አይ ቻርጅ አይፈጥሩም ብለን ማስቀመጥ እንችላለን ማለት ነው። The formation of ionic bonding is influenced by various factors. Some of the major factors are presented below. እንግዲህ አሁን factors that affect ionic bonding formation affect የሚያደርጉ ፋክተሮችን ቀጥሎ እንመለከታለን። እንዳትረሱ ionic bonding የሚፈጠረው by transfer of ኤሌክትሮንስ በሜታልና በነን ሜታል ወይም ደግሞ በካታይን ፖዚቲቭሊ ቻርጅድ አይንና በኔጌቲቭሊ ቻርጅድ አይን መካከል መሆኑን ሁሌም አምሮአችሁ ውስጥ ያዙ። ናው ፋክተሮቹን እንመለከታለን። በጣም ጥሩ። የመጀመሪያው ምንድነው? አዮናይዜሽን ኢነርጂ። አዮናይዜሽን ኢነርጂ ምን ነበር የተባባልነው? ዘ ኢነርጂ ኒድድ ቱ ፎርም አይን። ስለዚህ አንድ ሜታል አይን ለማድረግ ኤሌክትሮን ሉዝ ያደርጋል። ያችን ኤሌክትሮን ሉዝ ለማድረግ የሚያስፈልገውን ኤነርጂ ነው አዮናይዜሽን ኤነርጂ የምንለው ማለት ነው። ስለዚህ the lesser the ionization energy the greater the ease of the formation of a cation። ስለዚህ አዮናይዜሽን ኢነርጂው አነሰ ማለት ካታይን የመፍጠር ቴንደንሲው ሃይ ነው ማለት ነው። በቀላሉ ኤሌክትሮኑን ሉዝ ያደርጋል ማለት ነው አይደል? በትንሽ ኢነርጂ ኤሌክትሮን ሉዝ ያደርጋል ማለት ነው። thus low ionization energy of metallic elements such as alkali and alkaline earth metals favor the formation of anionic bond። ስለዚህ ግሩፕ 1 እና ግሩፕ 2 ጋር ለምሳሌ ስንመጣ ሳይዛቸው ትልቅ ነው፣ ትንሽ አዮናይዜሽን ኤነርጂ ነው ያላቸው ወይም ደግሞ በትንሽ ኢነርጂ ኤሌክትሮን ሉዝ ማድረግ ይችላሉ ማለት ነው። ስለዚህ በቀላሉ ኤሌክትሮን ሉዝ አድርገው ካታይን መፍጠር ስለሚችሉ ስለዚህ በቀላሉ አዮኒክ ቦንድን ይፈጥራሉ ማለት ነው። ሌላኛው ኤሌክትሮን አፊኒቲ ነው። ኤሌክትሮን አፊኒቲ እንግዲህ የነን ሜታሎች ፕሮፐርቲ ነው። a higher electron affinity favors the formation of an anion. Generally, the elements having higher electron affinity such as halogens favor the formation of anionic bonds. ስለዚህ አዮናይዜሽን ጋር የምንነበር ያልነው ትንሽ አዮናይዜሽን ኤነርጂ ፎርሜሽን ኦፍ አዮኒክ ቦንድን ፌቨር ያደርጋል ነው ያልነው። ኤሌክትሮን አፊኒቲ ጋር ስንመጣ ደግሞ ሃየር ኤሌክትሮን አፊኒቲ ስለዚህ those which have higher electron affinity ያላቸው በብዛት እነማን ናቸው? ለምሳሌ ሃሎጅኖች ከፍተኛ የሆነ ኤሌክትሮን አፊኒቲ ያላቸው በቀላሉ ኤሌክትሮንን ይቀበሉና ሞር ኢነርጂ ሪሊዝ ያደርጋሉ ማለት ነው። ስለዚህ ሃየር ኤሌክትሮን አፊኒቲ አዮኒክ ቦንድ ፎርሜሽንን ፌቨር ያደርጋል፣ ምክንያቱም አናይን እንዲፈጥሩ ነገሮችን ስለሚያመቻች። ስለዚህ አዮኒክ ቦንድ ፎርሜሽን ስንል እንግዲህ ከካታይንና አናይን አፈጣጠር ጋር የሚሄድ ጉዳይ ነው ማለት ነው። ስለዚህ ሎ አዮናይዜሽን ኤነርጂ ካታይን በቀላሉ አተሞች እንዲፈጥሩ ስለሚያደርግ በዛ መልኩ አዮኒክ ቦንድ ፎርሜሽንን ፌቨር ያደርጋል ማለት ነው። ሃይ ኤሌክትሮን አፊኒቲም እንደዚሁ ኔጌቲቭሊ ቻርጅድ አዮኖችን ወይም ደግሞ አናይኖች በቀላሉ እንዲፈጠሩ ስለሚያደርግ እሱም እንደዚሁ አዮኒክ ቦንድ ፎርሜሽንን ፌቨር ያደርጋል ማለት ነው። ምን ሃየር ኤሌክትሮን አፊኒቲ ማለት ነው። Thus, low ionization energy of a metal atom and high electron affinity of a non-metal atom facilitate
the formation of an ionic bond between them ስለዚህ low ionization energy እና high electron affinity ionic bond formationን ፖዚቲቭሊ ፌቨር ያደርጋሉ ማለት ነው ወይም ደግሞ እንዲፈጠር ሁኔታዎችን ይገፋፋሉ ያመቻቻሉ ማለት ነው ስለዚህ ትንሽ አዮናይዜሽን ኤነርጂ አለው ሜታሉ ማለት በቀላሉ ካታይን መፍጠር ይችላል ከፍተኛ የሆነ ኤሌክትሮን አፊኒቲ ነን ሜታሉ አለው ማለት በቀላሉ አናይን መፍጠር ይችላል ስለዚህ በቀላሉ አዮኒክ ቦንድ መፍጠር ይችላሉ ማለት ነው ላቲስ ኢነርጂም ሌላኛው ፋክተር ነው ስለዚህ when a cation and anion come closer they get attracted to each other due to the electrostatic or coulombic force of attraction እንግዲህ ካታይን እና አናይን ወይም ደግሞ ፖዚቲቭሊ ቻርጅድ አየን እና ኔጌቲቭሊ ቻርጅድ አየኖች የተቀራረቡ ሲመጡ በመካከላቸው አትራክሽን ፎርስ ይኖራል ይህ አትራክሽን ፎርስ በምን ምክንያት የመጣ ነው በኤሌክትሮስታቲክ ወይም coulombic force of attraction ኤሌክትሮስታቲክ አትራክሽን ፎርስ የምንለው እንግዲህ በኦፖዚትሊ ቻርጅድ አየኖች መካከል ያለን attractive force ነው electrostatic force of attraction የምንለው ማለት ነው the electrostatic force of attraction between oppositely charged ions releases a certain amount of energy and an ionic bond is formed ስለዚህ በእነዚህ oppositely charged አየኖች መካከል የሚኖር electrostatic force of attraction የተወሰነ amount of energy ምን ያደርጋል ሪሊዝ ያደርግና ionic bond እንዲፈጠር ያደርጋል ማለት ነው በዚህ መልኩ ionic bond ይፈጠራል ማለት ነው ስለዚህ በመካከል ያለው የመሳሳብ ፎርስ ላቲስ ኢነርጂውን አፌክት ያደርገዋል ማለት ነው ወይም ionic bond formation አፌክት ያደርገዋል ማለት ነው እዚህ ጋር በዲያግራም የበረጠ ለመረዳት ያክል እዚህ ጋር ቺ ኤሌክትሮን ከዚህኛው ወደዚህኛው ትሄድና እዚህ ጋር እንደምንመለከተው ፖዚቲቭሊ ቻርጅድ አየን ትፈጥራለች እንዲሁም ደግሞ ቺኛዋ ቺን ኤሌክትሮን ተቀብሎ ምን ይፈጥራል ማለት ነው ኔጌቲቭሊ ቻርጅድ አየን ይፈጥራል ስለዚህ በሁለቱ አየኖች መካከል ኦፖዚትሊ ቻርጅ ስለሆነ ኤሌክትሮስታቲክ አትራክሽን ፎርስ ይኖራል ይህ ኤሌክትሮስታቲክ አትራክሽን ፎርስ ሁለቱ አየኖች ኮምባይን በሚሆንበት ጊዜ የተወሰነ አማውንት ኦፍ ኢነርጂ ሪሊዝ ያደርጋል ማለት ነው If the coulombic attraction force are stronger, then more energy gets released and a more stable or stronger ionic bond is formed. Larger lattice energy would favor the formation of anionic bond. እንግዲህ እያየን ያለነው factors affecting ionic bond formation ነው ስለዚህ በሁለቱ ኦፖዚትሊ ቻርጅድ አየኖች መካከል ያለው ኩለምቢክ አትራክሽን ፎርስ በጣም ስትሮንግ ከሆነ ብዙ ኢነርጂ ምን ይሆናል ሪሊዝ ያደርጋል ማለት ነው ይህም ሞር ስቴብል ኦር ስትሮንገር አዮኒክ ቦንድ እንዲፈጠር ምክንያት ይሆናል ማለት ነው ስለዚህ ለዚህ ነው ላቲስ ኢነርጂ ስቴቢሊቲ ኦፍ አዮኒክ ኮምፓውንድን እንለካበታለን የምንለው ማለት ነው ስለዚህ ላርጀር ላቲስ ኢነርጂ ማለት ሞር ፎርሜሽን ኦፍ አዮኒክ ቦንድን ኢንካሬጅ ያደርጋል ወይም ፌቨር ያደርጋል ማለት ነው ስለዚህ ላርጀር ላቲስ ኢነርጂ ውድ ፌቨር ዘ ፎርሜሽን ኦፍ አን አዮኒክ ቦንድ ስለዚህ ኩለምቢክ አትራክሽን ፎርሱ ወይም ደግሞ ኤሌክትሮስታቲክ ፎርሱ ቢትዊን ኦፖዚትሊ ቻርጅድ አየኖች መካከል ያለው በጣም ስትሮንግ ከሆነ በሁለቱ አየኖች መካከል ያለው አትራክሽን ፎርስ በጣም ስትሮንግ ከሆነ ሞር ኢነርጂ አይኑ በሚፈጠርበት ጊዜ ሪሊዝ ያደርጋል ሞር ኢነርጂ ሪሊዝ አደረገ ማለት ኢንዳይሬክትሊ ላቲስ ኢነርጂውም ከፍተኛ ነው ማለት ነው ስለዚህ አዮኒክ ቦንዱም ስትሮንግ የሆነ አዮኒክ ቦንድ ይፈጠራል ማለት ነው ላቲስ ኢነርጂ thus is a measure of coulombic attractive force between the combining ions ስለዚህ ላቲስ ኢነርጂ የምን መለኪያ ነው ማለት ነው በአየኖቹ መካከል ያለው አትራክሽን ፎርስ ወይም ኩለምቢክ ፎርስን ስትሬንግዝ የምንለካበት ነው ማለት ነው ስለዚህ ይህ ፎርስ ምንን ያመለክታል በሁለቱ አየኖች በፖዚቲቭሊ ቻርጅድ አየንና በኔጌቲቭሊ ቻርጅድ አየን መካከል ያለውን አትራክሽን ፎርስ የምንለካበት ፎርሙላ ነው ማለት ነው ስለዚህ ላቲስ ኢነርጂው ከፍተኛ ነው አለን ማለት ኩለምቢክ አትራክቲቭ ፎርሱ ምንድነው ማለት ነው ከፍተኛ ነው ወይም በሁለቱ ቻርጅድ ፓርቲክሎች መካከል ወይም ቻርጅድ አየኖች መካከል ያለው ፎርስ ኦፍ አትራክሽን ምንድነው ማለት ነው ስትሮንግ ነው ማለት ነው The lattice energy of an ionic compound depends directly on the product of the ionic charges and inversely on the distance between them. ከዚህ በፊትም አይተናል አክቲቪቲ ስንሰራ ላቲስ ኢነርጂ በምን ዲፔንድ ያደርጋል በቻርጅና በሁለቱ አየኖች መካከል ባለው ዲስታንስ ማለት ነው ስለዚህ ከቻርጆቹ ጋር ዳይሬክትሊ ፕሮፖርሽናል ነው ያ ማለት ከፍተኛ የሆነ ቻርጅና እንዲሁም ደግሞ በአይኖቹ መካከል ያለው ዲስታንስ ትንሽ ከሆነ ወይም ደግሞ ሳይዝ ኦፍ ዘ አይን ትንሽ ከሆነ ላቲስ ኢነርጂው ከፍተኛ ነው ማለት ነው ስለዚህ ላቲስ ኢነርጂ is directly proportional with the product of the two ions እንዲሁም ደግሞ inversely proportional with the distance square among
the two ions ማለት ነው በሁለቱ አየኖች መካከል ካለው ዲስታንስ ጋር ወይም ዲስታንስ ስኩዌር ጋር ደግሞ ኢንቨርስሊ ፕሮፖርሽናል ነው ማለት ነው። ይህ የኩለምቢክ ፎርሙላ ነው። ኩለምቢክ ሎውን ስትማሩ በፊዚክስ ላይ ያያችሁት ፎርሙላ ነው ማለት ነው። በሁለት ቻርጅድ ፓርቲክሎች መካከል ያለውን ፎርስ ነው ኩለምቢክ ፎርስ የምንለው በሁለት ኦፖዚትሊ ቻርጅድ አየኖች መካከል። ስለዚህ ከአየኖቹ ከቻርጆቹ ብዜት ጋር ዳይሬክትሊ ፕሮፖርሽናል ነው። እንዲሁም ደግሞ በመካከላቸው ካለው ዲስታንስ ጋር ኢንቨርስሊ ፕሮፖርሽናል ነው። where Q1 and Q2 are the charges on the positive and negative ions respectively and R is the distance between the charges Q1 and Q2 እንግዲህ ኦልሬዲ ቅድም ብየዋለሁ። ስለዚህ የላቲስ ኢነርጂ በሁለቱ ዲፔንድ ያደርጋል ማለት ነው። Q1 ምን ነው ሪፈር የሚያደርገው የፖዚቲቭ አየኑን ቻርጅ ነው። Q2 ደግሞ የኔጌቲቭ አየኖቹን ቻርጅ ነው ማለት ነው። R ደግሞ በሁለቱ አየኖች መካከል ያለውን ዲስታንስ ነው። thus small ions having a higher ionic charge will have a larger lattice energy። ስለዚህ ይህንን ጠቅለል ስናደርገው ስሞል የሆኑ አየኖች ትንሽ ሳይዛቸው ትንሽ የሆኑ አየኖችና ትልቅ ቻርጅ ያላቸው አየኖች ምን ይኖራቸዋል ማለት ነው? ትልቅ ላቲስ ኢነርጂ ይኖራቸዋል ማለት ነው። ምክንያቱም ላቲስ ኢነርጂ ዳይሬክትሊ ፕሮፖርሽናል ነው ብለናል ከቻርጁ ጋር ከአይኒክ ቻርጁ ጋር እንዲሁም ደግሞ ኢንቨርስሊ ፕሮፖርሽናል ነው ብለናል ከዲስታንሱ ወይም ደግሞ ሴፓሬት እንትንን ከወሰድን ደግሞ ከአይኑ ሳይዝ ጋር ማለት ነው። If the total energy released is more than that which is absorbed then the formation of anionic compound is favored። ስለዚህ ቶታል ኢነርጂው ሪሊዝ የሚሆነው አየኖቹ ኮምባይን ሲያደርጉ ሪሊዝ የሚሆነው ኤነርጂ አብዞርብድ ከሚሆነው ወይም ደግሞ ከሚያስፈልገው አየንን ለመፍጠር ከሚያስፈልገው ኤነርጂ ከበለጠ አዮኒክ ኮምፓውንድ ፌቨርድ ይሆናል ማለት ነው። በቀላሉ አዮኒክ ኮምፓውንድ ይፈጥራል ማለት ነው። በተቃራኒው የሚያስፈልገው አየንን ለመፍጠር የሚያስፈልገው ሲስተሙ አብዞርብ ማድረግ ያለበት ኢነርጂ ወይም ከቶታሉ ሪሊዝ ከመሆን ካለበት ወይም ከሚሆነው ኢነርጂ ከበለጠ አየን በቀላሉ አይፈጠርም ማለት ነው። Activity 2.7 answer the following questions in groups then present your answers to the whole class። እንደተለመደው በግሩፕ ቀጥሎ ባሉ ጥያቄዎች ላይ ተወያዩ ነው የሚለው። እስቲ ጥያቄዎቹን እንመልከታቸው። Activity 2.7 question number 1 given that the ions in lithium fluoride and in magnesium oxide are of similar size which compound has a stronger ionic bonding? ስለዚህ ከሁለቱ ከሊቲየም ፍሎራይድ እና ማግኒዚየም ኦክሳይድ ምንድነው የሚለን እዚህ ጋር ኦልሞስት ሳይዛቸው ሲሚላር ነው የሚለን። ስለዚህ የትኛው ነው ስትሮንገር አዮኒክ ቦንዲንግ የሚኖረው ነው የሚለን። ቅድም ያነሳነውን ፋክተር አስቡና መልሱ። በጣም ጥሩ እንግዲህ ሳይዛቸው እኩል ነው ከተባለ ወደ የትኛው እንሄዳለን? ወደ ቻርጃቸው እንሄዳለን። ስለዚህ ሊቲየም ፍሎራይድ ጋር ስንመጣ የሊቲየም ቻርጅ +1 ነው፣ የፍሎራይድ ደግሞ -1 ነው። ስለዚህ እዚህ ጋር እንደምንመለከተው እንግዲህ የማግኔዚየም ቻርጅ ከሊቲየም ቻርጅ ይበልጣል። ስለዚህ ቻርጁ ደብል ነው ማለት እንችላለን። የማግኔዚየም እና ኦክሳይድ ቻርጅ ከነዚህ ቻርጅ ደብል ነው። ስለዚህ የሁለቱ አየኖች ቻርጅ ደብል ሆነ ወይም ከነዚህ በለጠ ማለት የማግኔዚየም ወይም በማግኔዚየም እና ኦክሲጅን መካከል የሚፈጠረው ቦንድ ምንድነው ማለት ነው? ስትሮንግ ነው ማለት ነው። ስለዚህ ማግኔዚየም ኦክሳይድ ዊል ሃቭ ስትሮንገር አዮኒክ ቦንድ ምክንያቱም ምንድነው? ቢኮዝ ኦፍ ቻርጅ ማለት ነው። ስለዚህ የማግኔዚየም ኦክሳይድ ቻርጅ ከሊቲየም ፍሎራይድ ስለሚበልጥ በማግኔዚየም እና ኦክሳይድ መካከል ያለው አዮኒክ ቦንድ ስትሮንገር ነው ማለት ነው ከሊቲየም ፍሎራይድ። Activity 2.7 question number 2 ላይ ነን። The radii of the sodium and potassium ions are 102 picometer and 138 picometer respectively. Which compound has stronger ionic attractions? ሶዲየም ክሎራይድ ኦር ፖታሲየም ክሎራይድ ነው የሚለን። እዚህ ጋር ሳይዝ ተሰጥቶናል ማለት ነው። ስለዚህ የአይኖቹ ሳይዝ እዚህ ጋር the radii of sodium and potassium respectively ተሰጠን ማለት የሶዲየም 102 ፒኮሜትር ነው፣ የፖታሲየም ደግሞ 138 ፒኮሜትር ነው። ስለዚህ ሳይዝን ኮንሲደር አድርገን እንመልሳለን ማለት ነው። ሳይዝ ኦፍ አይንን ኮንሲደር አድርገን እንመልሳለን። ስለዚህ ሳይዝ እና ስትሬንግዝ ኦፍ አዮኒክ ቦንድ ዳይሬክትሊ ናቸው ኢንቨርስሊ ናቸው? ኢንቨርስሊ ፕሮፖርሽናል ናቸው አይደለ? ስለዚህ የማን ሳይዝ ይበልጣል? የፖታሲየም ሳይዝ 102 ፒኮሜትር ነው ማለት ነው። ስለዚህ የሶዲየም የሚፈጥረው አዮኒክ ኮምፓውንድ ወይም ደግሞ ሶዲየም ክሎራይድ ከፖታሲየም ክሎራይድ የበለጠ ስትሮንግ የሆነ አዮኒክ ኢንተራክሽን አለው። ስለዚህ ቦንዱም ስትሮንግ ነው ማለት ነው። ምክንያቱም ምንድነው? የሶዲየም ሳይዝ
ከፖታሲየም ሳይዝ ስለሚያንስ ሳይዝ አነሰ ማለት ሞር አትራክሽን ይኖራል ወይም ሞር ስትሮንግ ኤሌክትሮስታቲክ አትራክሽን ፎርስ ይኖራል ማለት ነው። ስለዚህ ሞር ስትሮንግ አዮኒክ ቦንድ ይፈጠራል ማለት ነው። በጣም ጥሩ ተማሪዎች እንግዲህ በዛሬው ቪዲዮአችን ላይ ብዙ ነገሮችን ነካክተናል። ደጋግማችሁ ይሄን ቪዲዮ እንድትመለከቱት እመክራችኋለሁ የበለጠ እንድትረዱት ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።